ማርያም ጾታዋ ሴት ነው አይደል? ባራኪዎቹ ወንዶች ናቸው፣ ካህናት ወንዶች ናቸው ነው የምትሉት። መስቀል ይዛ የምታሳልመዋ ማርያም ካህን ስለሆነች ነው አይደል? ኃጢአትን ስትነግራት ማርያም ኃጢአትን ይቅር ትላለች አይደል? ታስብለኛለች ከፈጣሪ ከአምላክ እንጂ አትፈታህም። እሷ የመፍታት ስልጣን የላትም። ኖ ማርያም ታማልደኛለች። የመፍታት ስልጣን የላትም ወይ ነው ያልኩ። ለምን ለልጇ ትለምንልኛለች? የላትም፣ አትፈታም፣ የላትም፣ አትፈታም ማለት አዎ እያደረገች ነው። ኃጢአት እየፈታች ነው ወይስ ምን እያደረገች ነው? እሱ ጋር እኔ ይህን ስዕል አድኖ ዛሬ ነው ማየው። ምን እያደረገች ነው? መስቀል ይዛ ነው። አባ ኤፍሬም ሶሪያዊው ብቻ ብለሽ ነው መጻፍ ያለብሽ። አባ ኤፍሬም ሶሪያ። ይሄ እኮ ነው ግራ የሚገባን እኛን ራሱ ይኸው ግራ ግብት ነው እኮ የሚያደርጉት። ታዲያ እዚህ ጋር እኔም ግራ ተጋብቻለሁ። ዛሬ ነው ያየሁት ይህን። ወይ የባረከችው ማይሰራ ኃጢአት እግዚአብሔር ይፍታ ያለችው ማለት ነው። ይኸው ቀሲሷ ማርያም ሜታፎሪኩን ሁሉ እንደ እንትን እያስመሰልክ ይሄንን ስጠይቅ አሁን በቃ ስም ይሰጡሃል። የሆነ መናፍቅ ነህ እንዲህ ይሄንን ስጠይቅ ምንድን ነው እንዴት ነው ለምን ስትል በቃ ይሄ ነው እኮ ትልቁ ችግር። ቅድም መጀመሪያ የተናገርኩት ይሄንን ነው። ይሄ ብቻ አይደለም፣ ባወራው ያልቅም። ስንት ጉድ አለ። በቃ ጉድ ከዚህ የሚበልጥ ሰው የማያውቀው ስንት ጉድ አለ በቤተ ክርስቲያን ውስጥ ማለት ነው። ስንት ጉድ። ሲጀመር አንድ ህሌና ያለው ሰው እግዚአብሔር ባሪያና በአምሳሉ የፈጠረው ሰው ህሌና ከፍጥረት ሁሉ አልቆ የፈጠረው ሰው ክፉና ደጉን ለይ ብሎ በመጽሐፍ ተነግሮት ሲጀመር እምነት እኮ ሞኝነት አይደለም። ከመንገድ ላይ በገንዘቤ በ100 ብር ገዝቼ እቤቴ ስሰግድ እንደው ለህሌና ትንሽ አይከብድም? በገዛ ገንዘቤ ወንጌል አስተምሩ። ዝም ብላችሁ ሆዳችሁ አትምሩ ነው። አንዱ ሆዳም እኮ አንተ ነህ። አንዱ ሆዳም አንተ ነህ። እየጠፋህ እየበላህ ዝም ብለህ ለሲኦል የተዘጋጀው ሆዳም እኮ አንተ ነህ። ያንተ አይነቱን እኮ ነው ወንጌል አልሰማም ብለው የሚሉ ማለት ነው። አንተ አባቶችን ትከሳለህ። እሳቸውን ቢጠይቁ እሱ ነው ራሱ ይሄ ቃዥቃዣ መቼ ይመጣና ንስሐ አባት አለ እንዲህ ብለው ቢሉ የለህም። የሚኮበልለው በስቷል፣ የሚጠፋው በስቷል፣ በአዲስ እምነት የሚነጠቀው በስቷል። እየተሸረሸረ ነው። የማይሸረሸረው እየተሸረሸረ ነው። መሰረቱ እየተናጋ ነው። ኦርቶዶክስ እየተሸረሸረች ነው። መሰረቷ እየተናጋ ነው። ኮንክሪቷ እየፈራረሰ ነው። ኦኬ ሌላኛውስ ጳጳስ እግር ማጠብ የመድኃኒዓለም ትልቁ ስራ ስለሆነ እግር ታጥቦ አይደፋም። በጣም ጽኑ እምነት ያላቸው አባቶቻችን የማንኛውም እንግዳ ቢሆን እጣቢውን ይጠጡታል። የእግር ሃይማኖታቸው የክርስቶስ አርአያ ስለሆነ ክርስቶስ ሐዋርያትን ያጠበበት ውሃ ነው ብለው ስለሚያስቡ እታይ የክርስቶስ አርአያ ማለት ክርስቶስ አርአያ ሆኖናል። ክርስቶስ እንዲህ ስል ምን ማለቱ ነው ልትሉ ትችላላችሁ። መጀመሪያ የእኛ እኮ ወደ አሕዛብነት እየተቀየረብን እኮ ነው፣ እየተጎተተ ነው፣ እየጠፋ እስኪ እናጽናው። ያንን የሚኮበልለው በስቷል፣ የሚጠፋው በስቷል፣ በአዲስ እምነት የሚነጠቀው በስቷል። እየተሸረሸረ ነው። የማይሸረሸረው እየተሸረሸረ ነው። መሰረቱ እየተናጋ ነው። ደግሞ ኮንክሪቱ ሜት አድርግ። ኮንክሪቱ መሰረቱ ምን እያሉ ነው አሉ ብፁዕ አቡነ አብርሃም? የተናጋ ማስበርገጊያው የሚኮበልለው በስቷል፣ የሚጠፋው በስቷል፣ በአዲስ እምነት የሚነጠቀው በስቷል። እየተሸረሸረ ነው። የማይሸረሸረው እየተሸረሸረ ነው። መሰረቱ እየተናጋ ነው። ደግሞም ማስበርገጊያው ኦርቶዶክስ እየተሸረሸረች ነው። መሰረቷ እየተናጋ ነው። ኮንክሪቷ እየፈራረሰ ነው። ኦኬ ሌላኛውስ ጳጳስ? ኧረ ያልሰሙ ብዙ ናቸው። ኧረ ያልሰማን ብዙ ነን። በእውነት ምን ያልሰማ? ስለ ክርስቶስ ያልሰማ ስለ ክርስቶስ ያናው ዋት ምን አሉ ብፁዕ አቡነ ኤርምያስ? እነ ሮያል እዚህ ሙድ ይይዛሉ። ኧረ
ክርስቶስ ያላወቀ ስለ ክርስቶስ ያልተረዳ ብዙ ነው። እንደ ሮያል አይነት ብዙ ነው ማለት ሲኦል አፏን ከፍታ የምትጠብቀው ለሲኦል የተዘጋጀ በጣም ብዙ ነው። የዚህን መንገድ መቀየስ ያስፈልጋል። የሲኦልን በር መዝጋት ያስፈልጋል። የሲኦል በር የሚዘጋው ወንጌል እየተሰበከ ሰው ጌታን ሲያገኝ ነው። እነዚህን የሲኦል መግቢያ መጽሐፍቶች ጽፋችሁ እነዚህን እየተከተሉ እንዳፋር ግመል የምንወዳቸውን ሮያል እሳት ሊገቡ ጨክነው ተነስተዋል። ግን እሳቸው ምን ይላሉ? የቀየሱ ወደ ገነት ማምጣት ያስፈልጋል። ማስተማር ማለት ይሄ ነው። ማሰማት ማለት ይሄ ነው። ማስረዳት ማለት ይሄ ነው። ከዚህ የተለየ ተልእኮ የለን። ከዚህ የተለየ ተልእኮ የለን። ለዚህ ነው ለዚሁ ዓላማ ሰሙ ለማሰማት ነው። አዳኝ ሕይወት መድኃኒት ያለ ክርስቶስ መንግስተ ሰማያትን እንደማናገኝ ለሰው ልጆች ሁሉ ለማስረዳት ነው። አጨብጭቡላቸው፣ አጨብጭቡላቸው። አትጠራጠሩ። ሮያል በማርያም ያገኛል። ወይት ለእንደነዚህ አይነት ለተናገሯት ቃል ማለት ነው። የዓለማን ገንኙ አባት በሌላ ጊዜ ማርያም ቢህል መርህ ለመንግስተ ሰማያት ነው፣ እሷን ካልያዝን መንግስተ ሰማያት መግባት አንችልም ደግሞ ብለው ሲያላዝኑ ይሰማሉ። እኚሁ ጳጳስ ግን ለዚህ ቃላቸው አሁን ቅድም ለተናገሩት ምን አሉ? የኦርቶዶክስ ሕዝብ እኮ ነው ያልሰማው ወንጌል 1700 ዓመት በኢትዮጵያ ምድር ላይ በአፍሪካ ውስጥ ቀደምት የሆነች ቤተክርስቲያን እድሜዋ 1700 እስካሁን ድረስ ምዕመኗ ወንጌል አልሰማም። ወንጌል ምንድነው ብለህ ስትለው ሰኔ ጎልጎታ አንስቶ የሚያሳይ መጽሐፍት ማለት ነው። ማን ያሰማው ለምዕመኑ? አስኬማ የደፉ እንደኛ አይነት ጳጳስ ነበሩ። እነሱ ግን ወጥተው የሚያወሩት ምንድነው? በሙሉ ተረት ነው ሲሰብኩ የኖሩት 1700 ዓመት። እንዴት ያልሰማ ብዙ ነው እንዴት ይባላል? ወንድሞች እናቶቼ፣ ሲሆንላት ኦርቶዶክስ እንደ እድሜዋ ማለት ነው። ከዚህ በፊትም ተናግሬያለሁ። ኦኬ፣ የኦርቶዶክስ ክርስትና ሱማሌን አልለወጠም። ሞቃዲሾ ከእስልምና ከ300 ዓመት በፊት ኢትዮጵያ ውስጥ ገብታለች። ይታይ፣ እስልምና 1400 ዓመቱ ነው ከተመሰረተ። ወዲያውኑ በሃይማኖታቸው መሪ በኩል ነው ስደት ተነስቶባቸው ወደ ኢትዮጵያ ሄዱ ተባሉ ብሎ ተላኩ የተባለ 1400 ማለት ነው ኢትዮጵያ ውስጥ እንደው ከመጣ ብለን እንበል። ኦርቶዶክስ ግን ከዛ ፊት 300 ዓመት ትቀድማለች። ይታይ፣ 3 ትውልድ ማለት ነው። 1700 ዓመት በምድረ ኢትዮጵያ ቀደምት ሆና የተቀመጠች ቤተክርስቲያን የወንጌል ብርሃኗ ጅቡቲን አልለወጠውም፣ ሱዳንን አልነካም። ቄሶቿ ሱዳን የሚሄዱት አስማት ለማሰራት እና ድግምት ለማምጣት ነው። ሞቃዲሾ ሶማሌን አልለወጠም፣ ኬንያን አልለወጠም። ኬንያኖችን እንግሊዞችና ካቶሊካውያንና ሚሽነሪዎች ናቸው መጥተው የሰበኳቸው። ኬንያ፣ ኡጋንዳና ታንዛኒያን ማቶ ሩቅ ነው እሱ። እስልምና 1400 ዓመት ሆኖት ሰሜን አፍሪካን በጦርነትም ቢሆን ወሮ ጅቡቲንም እስላም አድርጓል። ሱዳንም እስላም ነው፣ ሶማሊያም እስላም ነው። ጎረቤቶቻችን በሙሉ የኛስ ቁጭ ብላ እስካሁን ድረስ እንደ ቃልቻ ዕጣን ታቦናለች። ዕጣን ዘኬ ይበላሉ። ምዕመኑ ሆዱን ይወዳል ብሎ የሚለው ቃል አጠይቀኝ ብራዘር። እኔ ከዚሁ ማህበረሰብ ነው የወጣሁት። ሆዱን የሚወድ እንደ ኦርቶዶክስ ምዕመን ማን አለ? ቄሶቹም ሆዱን ይወዳሉ። በቃ ተጠራርቶ መብላት መጠጣት። ወንጌልስ 1700 ዓመት ምድሪቱ ላይ ተቀመጠች። እሷ እኮ ዛሬ የኢትዮጵያን ምድር አልፋ ጅቡቲን በክርስትና ልትወርስ ይገባት ነበር። ጎረቤቷን ሱዳንን ልታንበርክክ ይገባ ነበር በክርስቶስ ኢየሱስ የወንጌል ፍቅር። ሶማሌንም እንደዚሁ ማለት ነው። ኬንያንም እንደዚሁ ማለት ነው።
እሺ ልናገር ፍቀድልኝ። አሁን ፕሊዝ ሚዩት አድርገው። ገና 1 ሰዓት እናገራለሁ። ከዛ ደግሞ ታወራላችሁ ማለት ነው። አንተ ስታወሩ አልነበር እንዴ? ኦኬ። የኦርቶዶክስ ክርስትና ይህን ሮያል ክርስትና ይሄ ነው። ስለዚህ አሁን ምን ይሉናል? ጴንጤ ገና ትናንትና 60 ዓመት ነው 40 ዓመቱ ነው 50 ዓመቱ ነው 13 ዓመቱ ነው ብላችሁ የምትሉት ትናንትና የመጣ ጴንጤ እስኪ አሁን ጴንጤው ጋና ወንጌል አልተሰበከም ለዚህ ህዝብ ብሎ የሚል የለም። የእኛ ቀለብ የነፍስና የመንፈሳችን ቀለብ ይሄ ነው። የኦርቶዶክስ ቀለቧ ደግሞ አንድ ማዕተን ክርዳድ። እሳቸው የተናገሩት ሆዳም ቄሶችን ነው። በመድኃኔዓለም ሮያል ሆዳም ቄሶችን ተወኝ። አንተ ራሱ ስበኩ፣ ሆዳችሁን አትሙሉ፣ አድመጠኝ። ስበኩ ነው ያሉት። ሮያል ፕሊዝ፣ እግዚአብሔርን ከምሬ ነው። አድመጠኝ። ወንጌል አስተምሩ፣ ዝም ብላችሁ ሆዳችሁን አትሙሉ ነው። አንዱ ሆዳም እኮ አንተ ነህ። አንዱ ሆዳም አንተ ነህ። እየጠፋህ እየበላህ ዝም ብለህ ለሲኦል የተዘጋጀው ሆዳም እኮ አንተ ነህ። ያንተ አይነቱን እኮ ነው ወንጌል አልሰማም ብለው የሚሉ ማለት ነው። አንተ አባቶችን ትከሳለህ። እሳቸውን ቢጠይቁ እሱ ነው ራሱ ይሄ ቃዥቃዣ መቼ ይመጣና ንስሐ አባት አለ እንዲህ ብለው ቢሉ የለህም። ሰንበት ትምህርት ቤት ገብተህ አትማርም። መጽሐፍ ቅዱስ አታነብም። አንደኛው ቁጥር 1 እንደውም ከጳጳሳቱ የበለጠ አንተን አይነት ወንድሞችና እህቶች ናቸው ሆዳሞች። ቤተክርስቲያን ሄዳ አታውቅም። በቤተክርስቲያን አባት መያዝ አለብኝ እንዴ? በግድ እንደ ቤተክርስቲያኒቱ አለብህ ብራዘር። እኔ የምታወራኝ ሰውዬ ልብ በል። እኔ በሁለቱም ነው የማገለግልህ። ከፈለክ በወንጌላዊነቴም አገለግልሃለሁ፣ በድቁናዬም ነው የማገለግልህ። እንደ ቤተክርስቲያኒቱ ስርዓት ዲያቆን ስለነበርኩ እንደ ቤተክርስቲያኒቱ ስርዓት አንተ ሰንበት ትምህርት ቤት ገብተህ አትማር፣ አታስቀድስ፣ አጾም ፈሳሽ ባለበት ነው አንተ የምትገኘው። ተወና ንስሐ አባት ካነስክ ብሎ የሚከሰኝ አለ ወይ እንዴ? እኔ አልፈልግማ። አንተ እኮ ንስሐ አባት የማትይዝበትም እኮ ምክንያቱን ሁሉ እኮ ተናግራለህ። አንተ አንዱ ደስ የሚለኝ አልፈልግም፣ ማንንም አላምንም፣ አልይዝም። በቃ ለምንድን ነው ንስሐዬን ኃጢአቴን ብናገር ሄደው ቢዘከዝኩብኝስ ቢያወሩብኝስ ብለህ ማለት ነው። አልፈልግም። ማንንም አላምንም። ንስሐ አባት ምናምን እሺ ኢየሱስን ለምን አታምነውም? ለምን ለኢየሱስ አትነግረውም? መተህ ለኢየሱስ ስማ፣ ሁሌ እንደነገርኩት ነው። ኃጢአቴን እነግረዋለሁ፣ ይቅር ብለዋል፣ ይቅር በለኝ ይለዋል። ለብቻ የቤተክርስቲያን አድመጠኝ። ቄሶቹን አተመናቸው። አንተ ሲጀምር ለቄስ ኃጢአት ማንገር አለ። ሲጀምር እኮ አልተባለክም። ሲጀምር በኦርቶዶክስ ለቄስ ኃጢአቶችን ተናዘዙ ይባላል። እኔ ግን አልፈልግም፣ አርጌውም አላውቅም። የማታደርገው ግን በእውቀት አይደለም። እውቀት አያስፈልገውም። የማንንም አላምንም። የዛሬ ቄስ ደግሞ አላምንም። እንዴ ምን ነካ? መጽሐፋቸውን አምናለሁ ትላለህ። ለዚህ እኮ ነው አሁን አየህ ሮያል፣ አንተ አሁን ጌታ እግዚአብሔር ምስክር ነው። መብረሪያዋን ምነው ማረፊያዋን ያጣች ግን ዝም ብላ የምትበር ዝም ብላ ትበራለች፣ ትሄዳለች። ማረፊያ የላትም። በነገራችን ላይ እንኳን እኔ አባቴም ንስሐ አባት አልነበረውም። ኧረ በእናትህ ተወኝ። አባቴ እኮ ጀርመን ሀገር ነው የኖረው እኮ። ንስሐ አባት የሚባል የሌለው ሰው ነው። ንስሐ አባት እኔ አላቅም፣ እንደዚህ አይነት ነገሮች አላቅም አልኩ። ማላቀውን ነገር እኔ አልቀበልም። በግድ ተቀበል ትለኛለህ? እሺ፣ ስለዚህ አሁን አንተ ወንጌልንም አትቀበልም? ወንጌልንማ ያው እየኖርነው ነው። እየኖርከው ነው አይደል? አስቀን ሮያል አይ ሳቀ እኮ ራሱ እኮ ሰው እየኖርነው ነው ብሎ ራሱ ሳቀ። እየሰማን ነው። አንዴ ላናግረው እርሚ ያነበብ ነው። ማንንም ታናግረው ጻዲ ሮያልን አውሪ። አሁን እኔ በምድር እናንተ በምድር ያሰራችሁትን እኔ በሰማይ አስረዋለሁ፣ እናንተ በምድር የፈታችሁትን እኔ ፈተዋለሁ ብሎ ስልጣነ ክህነትን የሰጣቸውን ካልተቀበልክ እኮ መንግስተ ሰማያት አትገባም። ገባ? ምን ማለት ነው? በቄስ የተነሳ መንግስተ ሰማያት አትገባም ልባል ነው? ለምን ጥንቅር አይልም ብሏላ? እናንተ ያሰራችሁትን እኔ አስረዋለሁ ብሏል እኮ መጽሐፍ ቃሉ ነው። አላለም። እኔ እንደዛ አይነትም ቢሆንም ራሱ አልቀበልም። ማን ነው የሚያስረኝ? ማን ነው የሚፈታኝ? አላለም ትላለህ ሮያል አንተም
እኔ በሰማይ ያሰርከው ይኸውልሽ ሲሉ ሰማለሁ። በምድር ያሰርከው በሰማይ ያሰርከው ምናምን ሲባል ሰማለሁ። አልሰማም። ነገር ለሰከንድ አይምሮ ውስጥ አይገባም። አትቀበለውም ይሄን ቃል በተአምር። ለምን ቄስ ነኝ ገዝቻለሁ አስሬያለሁ ቢለኝ አዎ ምናምን አባቴ ምናምን ብዬ ትልል አላረገውም። ግድ ነዋ። ግድ ብሎ ነገር የለም። ታዲያ መጽሐፍ ቅዱስን መርጠ መቀበል አትችልማ። ነሳ አባት አልሽ። እኔ ደግሞ ኪዳነ ምሕረት ሂጄ ቤቷ ቅጥሯ ገብቼ እመቤቴ አማልጅኝ ከፈጣሪ እንዲህ ኃጢአት ሰርቻለሁ ብዬ ለእመቤቴ ብነግራት ታማልደኛለች። ለዛሬ ቄስ ነው እኔ ከእመቤቴ አይበልጡም ካህናት። ግን ካህናት ከመላእክት ይበልጣሉ። በቃ የራሱ ጉዳይ ነው። አላቅም፣ አልናገርም። እኔ አንዴ ቆይ፣ ኃጢአትን ስትነግራት ማርያም ኃጢአትን ይቅር ትላለች አይደል? ታስብለኛለች ከፈጣሪ ከአምላክ እንጂ አትፈታህም። እሷ የመፍታት ስልጣን የላትም። ኖ ማርያም ታማልደኛለች። የመፍታት ስልጣን የላትም ወይ ነው ያልኩ። ለምን ለልጇ ትለምንልኛለች? የላትም፣ አትፈታም፣ የላትም፣ አትፈታም ማለት። አዎ አንዴ ያዙልኝ፣ አንዴ ያዙት። ቆይ አንዴ ቄስ የዛሬ ቄስ ቤት እየመረጠ ንስሐ አባት የሚይዝ ቄስ ደግሞ ወይ እሱ እኮ ልክ ነህ ሮያል። እኔ የምቃወመው ነገር አለ፣ ግን ምንም ማድረግ አትችልም። ስልጣን ተሰጣቸው። በመድኃኔዓለም ማርያም ጉዳይ እኔ ማነው ስልጣን የሰጣቸው? ኧረ ተይ በእውቀት አውሪ። ስልጣን ጭራሽ አልተሰጣቸው። ቆይ ፕሊስ፣ ያው ቆይ አንዴ። ማርያም ኃጢአትን ትፈታለች አትፈታም? ጸዲ ኃጢአትን ትፈታለች። በእርግጥ እሷ በጸጋ የተሞላች ናት። ምንም ከጸጋ የጎደላት የለም። ትፈታለች፣ ይቅርታ ትፈታለች። ሮያል ማርያም ኃጢአትን ትፈታለች አትፈታም? ለልጇ ታስፈታልናለች። ኃጢአታችንን ችግራችንን ሁሉ ትነግርልናለች እንጂ እሷ ግን አታስፈታም አይደል? አትፈታም አይደል? ማርያም እኮ አማላጃችን ነች ነው የምንለው። የጠየቅኩ አትፈታም አይደል ወይ ያልኩ። ኃጢአቱን ችግራችንን የሚፈታልን ክርስቶስ ነው እኮ ስንት ነገርናችሁ። አሁን ሁለታችሁ ኦርቶዶክሳውያን እሷ ትፈታለች ብላለች፣ አንተ አትፈታም ብላለች። እሺ ጸዲ ትፈታለች ብለሽ መጽሐፍ ቅዱስ አለ ትችላለች ብዬ ነው ማምነው። እዚህ ጋር ምን እያደረገች ነው? ኃጢአት እየፈታች ነው ወይስ ምን እያደረገች ነው? እሱ ጋር እኔ ይህን ስዕል አድኖ ዛሬ ነው ማየው። ምን እያደረገች ነው? መስቀል ይዛ ነው። አባ ኤፍሬም ሶሪያዊው ብቻ ብለሽ መጽሐፍ ያለብሽ። አባ ኤፍሬም ሶሪያዊ ብለሽ ጉግል ላይ ስታደርጊ ያው ይፍታ ይድግ ያንጽሆ ይቀድስ እግዚእነ አምላክነ መድኃኒነ ኢየሱስ ክርስቶስ ሊቀ ካህናት ስራ ኃጢአት ወደ መሳሲያ በሳ ዘዋሙ ስልጣነ ለሐዋርያት በዛይምረ መንፈስ ቅዱስ እያለች ነው። ቀሲስ ማርያም ማለት ነው። ማርያም በነገራችን ላይ ጸጋ መሞላቷን አንተ ሮያል የተሞላባት ወይት እኮ ነው ብዬ የምልህ። ወይት ጸዲ ምን አልሽ? ንስሐ አባት ኤርሚ ትውልድ እየጠፋ አንተ ለምን ታሾፋለህ? ግን እኔ አላሾፍኩም። ምን እያደረገች ነው ያልኩት እንዴ? በሴት ስዕል የተሳለች ሁሉ ማርያም ናት ያለው ማን ነው? ራሳችሁ ጽፋችሁ ራሳችሁ ተቀጣቅጣችሁ ስታበቁ እንዳሉት ጠቅላይ ሚኒስትሩ ራሳችሁ ጽፋችሁ ራስሽ ግድግዳ ላይ አስቀምጠሽ አቧራ እየጨሰበት የምትስሙት ስዕላችሁን ይኸው ማርያም ለአባ ኤፍሬም ሶሪያዊው መዝሙሩን ስታስታውሽ የለ እንዴ ጸዲ? ውዳሴ ማርያም እደግማለሁ ድንግል እናቴ እንጣራለሁ ስትላለ። ከዛም እንደምትሉ አባ ኤፍሬምማ ስለ ድንግል ማርያም ይኸው እንደ አባ ኤፍሬም ነይ ባርኪኝ ወድሰን ልጄ በይኝ ትሉ የለ እንዴ? እኮ ትባረካለች። ግን መስቀል ይዛ ነው ወይ ኃጢአት እየፈታች ነው ማለት ነው። በነገራችን ላይ አትሞ ወይ ትሮያል እኩል አደርብ ከእሷ ጋር ላውራ። ኦኬ ኃጢአት እየፈታች ነው አይደል ጸዲ? እየባረከች ነው። ይኸው እየባረከች ነው አልከኝ። መልሳ ኃጢአት እየፈታች ነው ትለኛል። ቄስ ስለሆነች ነው አይደል የምትባርከው? አረ ግዴታ በኦርቶዶክስ ሴት ይባርካል ወይስ ወንዶች ናቸው የሚባርኩት? እንዴ ቆይ እናንተ ኢየሱስ ክርስቶስ ተባረክ ትሉ አይደል እንዴ? ወይት በኦርቶዶክስ ሴት ነው የሚባርከው ወይስ ቄስ ነው የሚባርከው? ወንድ ቄስ ነው የሚባርከው። ማርያም ሴት ወንድ ከሁሉ በላይ ነች። ሮያል እኩል አደርቡ ከላይ እስከታይ ጣሪያውን ነው የምንድባችሁ ላያችሁ ላይ እኮ እኛም ለሁለት እንናድብሃ። ኦኬ ትንጇዋለሽ እኛ ጋር እንዲህ አይነት አርቱ ቡፌና ኮተት የታለና ጴንጤ ጋር እንደዚህ አይነት ነገር ቀልድ የለም።
ኦኬ የጠይኩሽ በኦርቶዶክስ ማርያም ጾታዋ ሴት ነው አይደል? ባራኪዎቹ ወንዶች ናቸው፣ ካህናት ወንዶች ናቸው ነው የምትሉት። መስቀል ይዛ የምታሳልመዋ ማርያም ካህን ስለሆነች ነው አይደል? ማይክ ክፈች። እኔ እኮ ይርበል ግራ ግብት ነው የምታደርገኝ። አሁን ይሄ ስዕል ከየት ይዘህ መተህ ነው? እኔ ቁም ነገር ሳውራ ቀልድ የምትቀላቅለው? ጸዲ በመድኃኔዓለም የራሳችሁ ቤተክርስቲያን አባ ኤፍሬም ሶሪያዊ ብቻ ብለሽ ጉግል አድርጊ። ጉግል ቤተክርስቲያኒቱ ዌብሳይቱ ላይ ሁሉ የተቀመጠ ማለት ነው። አሁን እንደዚህ ስታደርጊልሽ ፌስቡክ ላይ የት እንደተቀመጠ አንተን ኃይሌ እዚሁ ጋር ውዳሴ ማርያም እጮሃለሁ፣ ድንግል እናቴን እጣራለሁ፣ እንደ አባ ኤፍሬም ነይ ባርኪኝ፣ ወድ ሰኒ ልጄ በይኝ፣ ሊቀ ቀሲስ እንግዳ ወርቅ በቀለ የዘመረው ማለት ነው። ኦኬ። ስለዚህ ይሄ ኦርቶዶክሳውያን በድረ ገጻችሁ በዌብሳይታችሁ ላይ ሁሉ ጭምር ያስቀመጣችሁት ነው። ስለዚህ እዚህ በጣም ብዙ እኮ ነው ያለው። አባ ኤፍሬም ሶሪያዊ ብቻ እዚህ ጋር አባ ኤፍሬም ሶሪያዊ ብቻ ብለን ነው መጨመር ያለብን። እናንተ ጋር የአረብ ሽማግሌ እንደ ጉድ ስለሆነ የገባው በኮንትሮባንድ ያው ይጋ ነው እየባረከችው ነው። ማይሰራ ኃጢአት እግዚአብሔር ይፍታ ያለችው ማለት ነው። ያው ቀሲሷ ማርያም ሜታፎሪኩን ሁሉ እንደ እንትን እያስመሰልክ ሜታፎሪክ አታውቅም። ላወርድ ነው ጌታ ምስክሬ፣ ላወርድ ነው። ቴንክ ዩ ያው እጅ ከፍንጅ ማለት ነው። ይሄ እኮ ነው ግራ የሚገባን እኛን ራሱ ያው ግራ ግብት ነው የሚያደርጉት። ታዲያ እዚህ ጋር እኔም ግራ ተጋብቻለሁ። ዛሬ ነው ያየሁት። መቼ ቀኝ ገብቷችሁ ያውቅና እናንተ እንዴ? ይሄንን ስጠይቅ አሁን በቃ ስም ይሰጡሃል። የሆነ መናፍቅ ነህ እንዲህ ይሄንን ስጠይቅ ምንድን ነው እንዴት ነው ለምን ስትል በቃ ይሄ ነው እኮ ትልቁ ችግር። ቅድም መጀመሪያ የተናገርኩት ይሄንን ነው። ይሄ ብቻ አይደለም፣ ባወራው ያልቅም። ስንት ጉድ አለ። በቃ ጉድ ከዚህ የሚበልጥ ሰው የማያውቀው ስንት ጉድ አለ በቤተ ክርስቲያን ውስጥ ማለት ነው። ስንት ጉድ። ሲጀመር አንድ ህሌና ያለው ሰው እግዚአብሔር ባሪያና በአምሳሉ የፈጠረው ሰው ህሌና ከፍጥረት ሁሉ አልቆ የፈጠረው ሰው ክፉና ደጉን ለይ ብሎ በመጽሐፍ ተነግሮት፣ ሲጀመር እምነት እኮ ሞኝነት አይደለም። ከመንገድ ላይ በገንዘቤ በ100 ብር ገዝቼ እቤቴ ስሰግድ እንደው ለህሌና ትንሽ አይከብድም? በገዛ ገንዘቤ ገዝቼ ይሄ እኮ አያሳፍርም? በቃ ይሄ እኮ ነው የሚያሳፍረው። በገዛ ገንዘቤ ከመርካቶ ገዝቼ ስሰግድለት ደግሞ ለዚህ ማስረጃ እኔ ዝም ብዬ አይደለም የማወራው። ዘጸአት 24 ላይ ሄደህ ብታነብ ለማንኛውም ለተቀረጸ ምስል ከፈጣሪ ውጭ ስግደት እንደማይገባ እስከ 7 ትውልድ ድረስ እርግማን እንደማመጣ ብሎ ቀጥታ ቃል በቃል የጻፈውን ይህንን ስነግራቸው ይለዋል። በቃ ይህ እኮ ነው ግራ የሚያጋባን እኮ እኛ። አሁን እንደዚህ ስትል ኦርቶዶክስ አይደለህም እንዲ ኦርቶዶክስ እምነት ሞኝነት ነው እንዲ መጠየቅ ማወቅ አይቻልም? የሰው ልጅ እኮ መጠየቅ ነፃነት አለው እኮ ከፈጣሪ ማወቅ የመጠየቅ የመማር መብት አለው ፈጣሪ ይፈቅድልን። ይህንን ስታረግ ግን ሌላ ነገር ነው የሚያወሩት። እና ስለዚህ በጣም ከዚህ የሚበልጥ ብዙ ጉድ አለ ለማውራት የሚከብድ ማለት ነው፣ በማስረጃ ያለኝ ማለት ነው። እና በጣም አስቸጋሪ ነው። እና ምን እንደምታረጉት ታዲያ? ቆይ ብራዘር አምበር ታዲያ ምን እንደምትጠብቁት ታዲያ? ወደ እግዚአብሔር ቃል አትመጡም? እንደዚህ አይነትን ኮተታ አትርቁም እንዴ? አይ ደስ የሚልም ነገር አለ። በኦርቶዶክስ ደግሞ ደስ የሚልም ነገር አለ። ምን ነው ደስ የሚለው? አይ ብዙ ደስ የሚል ነገር አለ። በቃ ፈጣሪን እንዴት እንደሚያመልኩ ስርዓቱ ምናምን እሱ ደስ ይላል። ደግሞ በጣም አጸያፊ ነገርም አለ። በጣም አጸያፊ። ቆይ ደስ የሚለው መብሉ መጠጡ ነው አይደል? አይደለም። መብል መጠጥማ የስጋ ፈቃድ እኮ ነው። ይሄ የነፍስን ነው ማውራት ያለብን እኮ። ታዲያ ምንድነው አሁን ደስ የሚለው ከኦርቶዶክስ? በቃ ስርዓቱ። ለምሳሌ አሁን አንተ በጊዜ ቅጽበት ብትሞት የት ነው የምትገባው? እሱን ፈጣሪ ነው የማውቀው፣ እኔም አላውቅም። ኢየሱስ ለምንድን ነው የሞተው? ማንኛችንም እኮ ስንሞት አይደለም። ቆይ ስንሞትን ቶ እንቅልፍ ሲይዝህ እንኳን እንቅልፍ መያዝክን የምታውቀው እኮ ስትነሳ ነው። መሞቱን ቶ እንኳን ይሄንን እርግጠኛ መሆን አችልም። እሺ ኦኬ ጥሩ። እርግጠኛ ነኝ ስሞት ወዴት እንደሚሄድ። አንቺማ ጴንጤ ነሽ፣ እኛ እርግጠኞች ነን። እኛ እርግጠኛ የሆኑ በምንድን ነው? እነሱ እርግጠኛ ያልሆኑት በምንድን ነው? ይሄ ነው መታወቅ ያለበት። ኦርቶዶክስ እርግጠኛ አይደሉም። ልብ በሉ። ከጳጳሱ ጀምሮ አሁን ወንድማችን አንበር እስካለው ድረስ እርግጠኛ አይደሉም። ለምን? እርግጠኛ የሚያደርገውን ወንጌል አልሰበኩም። ቅድም ጳጳሱ እንዳሉት ማለት ነው። ጳጳሱ ቅድም እንደተናገሩት ይኸው ኧረ ያልሰሙ ብዙ ናቸው።
ኧረ ያልሰማን ብዙ ነን በእውነት ስለ ክርስቶስ ያልሰማ፣ ስለ ክርስቶስ ያላወቀ፣ ስለ ክርስቶስ ያልተረዳ ብዙ ነው ማለት ሲኦል አፏን ከፍታ የምትጠብቀው ለሲኦል የተዘጋጀ በጣም ብዙ ነው። ያው ለምንድነው እርግጠኛ ያልሆንከው? ሲኦል አፏን ከፍታ የምትጠብቀ ለምንድን ነው? ወንጌል አልነገሯችሁም። ወንጌል ስለ ክርስቶስ ነው። ክርስቶስ ደግሞ በቤት ውስጥ ከተሰበከ ለኦርቶዶክሳውያን አላርጂክ ነው። በቤት ውስጥ እናት አይኗን ታጎረጠርጣለች። በወለደቻቸው ልጆቿ በኩል እግዚአብሔር የመዳንን ወንጌል ወደ ቤታቸው ይዞ ሲመጡ ምን ነው በተወለድኩበት ቀይ ባደግኩበት መንደር የምታሰድቢኝ አንቺ ባለጌ እያሉ ልጆቻቸውን ይሳደባሉ። እግዚአብሔር ይህንን የመዳንን ወንጌል በልጆቻቸው በኩል ቤት ይዞላቸው ሲመጣ ኢየሱስ ያድናል እማዬ፣ ኢየሱስ እኮ ጌታ ነው፣ ለእኛ በደልን እኮ ኃጢአት ነው የሞተው ብሎ ልጃቸው ሲነግራቸው ምን ነው አንተ እንደዚህ ግድም አደግ ሆንክ? አንተ ትናንት ተነስተህ እናት ለልጇ ምጥ አስተማረቻት ብለው አሉ አበው እያሉ እንዲህ እኮ አይደለም ኤርሚ። ወንጌል ሲሰበክ እኛም ቤተሰብ ጴንጤዎች አሉ ስለ ክርስቶስ ሲነግሩን ደስ ነው የሚለን። ችግሩ ምንድን ነው? ይህንን ጣዖትሽን ጣይ ይላሉ። ጽዋ ካለ ቤት ውስጥ ስዕል ካለ ይህንን ጣይ ይላሉ። ገባክ? እሱ ላይ ነው ችግሩ። ትክክል ናቸው። ለምንድነው ይህን ባይሉ ማንም ቤተሰብ አይቆጣም። ኢየሱስን ከነ ገንቦሽ አትከተዩ። ገንቦም እየሳምሽ ኢየሱስን መከተል አይቻልም። ገንቦውን ማን ነው ገንቦ እያያዛችሁ እንድትዞሩ ገንቦሽን ጣየው አሉሽ። እውነታቸው ነው። እኔ ደግሞ ስበሪው ነው ብዬ የምልሽ መድኃኒዓለም ምስክር ያልኩሽ። ለምን በይ ቀጥሎ የሚነግርሽን ነገር ልንገርሽ። ገንቦ እየተሸከማችሁ በገንቦ ውስጥ በብቅልና በጌሾ ያበደ ጠላ ጨምራችሁ ጠጡ ብሎ ያላችሁ በመጀመሪያ ሲጀምር ማን ነው? ጠጡ ብሎ ያላችሁ ማለት ነው። እንደዛ መጽሐፍ ቅዱስ ላይ ማን ነው ያለውን ብዬ የምለው ማን ነው ያለው? ይህን ትእዛዝ የሰጠ ከሐዋርያቱ ትነግርኛለሽ። ይህን ጠጡ ያሉት የኦርቶዶክስ ቄሶችና ራሱ ምዕመኑ ነው። ሁለተኛ ጠጡ የተባላችሁትስ ራሱ ገንቦ ውስጥ ምንድን ነው ያለው? ጠላ። መሶበ ወርቅ ውስጥ ምንድን ነው ያለው? ዳቦ። ኦኬ ጸድ ይልሽ መንፈሳዊ ዓለም ምን ያህል እንደወደቃችሁ የሚያሳየው የሆኑ ሰዎች ጸበል ብለው በጽዋ ጠላ በመሶበ ወርቅ ዳቦ ይዘው ያንኑ ዳቦ በመሶበ ወርቁ እና ጠላዋ በገንቦ ያለችዋን ዝናብና ፀሐይ እንዳይመጣት ዣንጥላ ታጠሉላታላችሁ። ካየክ መጽሐፍ ቅዱስ ላይ ክርስቶስም እኮ ስጋና ደሙ ሲሰጠን በጠላና በዳቦ መስሎ አይደል እንዴ? እናንተ ጋር እናንተ ኢየሱስ የሰጣችሁ ጠላና ዳቦ ሊሆን ይችላል። እኛ ኢየሱስ የሰጠን ግን ጠላ ሰጠን አይደለም። የወይን ጭማቂ ነው የሰጣቸው። ቆይ ጸዲ ፕሊስ። እና ያችን ማሰሮ ስታገኛት አንቺ ተሰማያታለሽ አይደል? እችን ማሰሮ ስዕል ላይ ጥሩ አይደለሁኝም። እችን ማሰሮ እዚህ ውስጥ በጌሾ ያበደ ጠላ አለ። ግንባርሽን ታስነኪያለሽ በረከቱ ይደርብኝ ብለሽ ምኑን ነው የምትነኪው? ውስጡ ምንድን ነው ያለው? ጠላ። ከውጭስ በሸክላ የተሰራ ማሰሮ። ያለበሽውስ የአረብ ሀገር ዥንጉርጉር ልብስ ማለት ነው። እና ገንቧን ስትስሚ እንደምትይው እመቤቴ በሰላም ገብተሽ በሰላም ውጪ። ወይኔ ህዝቤ ጸድዬ እመቤቴ በሰላም ገብተሽ በሰላም ውጪ። ወገኔ እንደው በዚህን ያህል ልክ ይኸውልሽ መጽሐፍ ሲናገር በአንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 5 ቁጥር 20 እና 21 ላይ ኦኬ የእግዚአብሔር ልጅ እንደመጣ እውነተኛ የሆነውን እናውቅ ዘንድ ልቦና እንደሰጠ እናውቃለን። እውነተኛ በሆነው በእርሱ አለን፣ እርሱም ልጁ ኢየሱስ ክርስቶስ ነው። እሱ እውነተኛ አምላክና የዘላለም ሕይወት ነው ይላል። አንቺ እዚህ በማሰሮ የገባ ጠላ እየሳምሽ እመቤቴ ወላዲት አምላክ
በሰላም ገብተሽ በሰላም ውጪ። እስቲ አንዴ ልሳማት ብለሽ የምትይው ምንድን ነው? ቀሚስ ጥብቆ የለበሰች ማሰሮ ውስጧ ምንድን ነው ያለው? ጠላ። ጠላው በምንድን የተሰራው? በጌሾና በብቅል ያረራ ሻሮ ተከትክቶ ተወቅጦ አብሮ እዛንትን ብሎ ማለት ነው ለድፍድፍ። ራሱ ያንኑ ደግሞ ጽዋውን ጠጥቶ ካለቀ በኋላ ማሰሮውን እንስራውን በምላሱ ቢልስ መንግስተ ሰማያት ይገባል ብላ ትላለች ኦርቶዶክስ ተዋህዶ ተረታዊት ቤተክርስቲያን። በእውነት አተላላሱና ትድናላችሁ። አተላውን የላሰ እንደ ክርስቶስ ደም ይሆንለታል ይላል ድርሳነ መስቀል መጽሐፍታችሁ ማለት። አተላ እናንተ ቤት አይደፋም ታውቂያለሽ ጸድዬ። አተላ ብቻ ሳይሆን እጣቢ በኦርቶዶክስ በጣም 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 ፍቱን ነው መንግስተ ሰማያት ለመግባት። እጣቢ ድርሳነ መድኃኔዓለም ላይ፣ አተላ ድርሳነ መድኃኔዓለም ላይ፣ ድርሳነ መስቀልም ላይ ካገኘሽ ትጠጫዋለሽ፣ ካጣሽ በምላሱ ይላሰው ይላል። አተላውን አተላ ያለበትን እንስራ በምላሱ ይላስ ይላል። አሳይ ብለሽ ካሽከኝ ያሳይሻለሁ። ፍርፋሪ ፍቱን ነው ለመንግስተ ሰማያት እናንተ ቤት ለመግባት። ፍርፋሪ ተቅማጥ ፍቱን ነው የተጻፈ ማለት ነው። ትውከት ሚዩት አርጊታቸው ትውከት የተጻፈ ትውከት ፍቱን ነው። ትውከት ሰው ያስታወቀው ማለት ነው። ላሰው ብሎ ይልሻል ዲያቆኑ። መጽሐፉም አለ ዲያቆኑ ላሰው ትውከት ብቻ አይደለም። ሰው እግሩን እንቅፋት ቢመታው ደሙን መጥባት ልጆች ከስር ጥፍርም እያሉክ ነው። ጥፍር ቆይ መጥባት ጡት እንደሚጠባው እንቅፋት መቶት ደሙ የሚፈስ ከሆነ ያን ሰውዬ ተከታትሎ ጣቱን ይጠባዋል። መጥባት ማለት ነው። ጥብት ደሙን ማለት ነው። እጣቢ አሁንም የምን የእግር እጣቢ አይደፋም ብለዋል። ይሄማ በጣም ከጭቅቅት በጣም ምርጥ ነው መንግስተ ሰማያት ለመግባት በኦርቶዶክስ እንደም ቀጥታ የእግር እጣቢ ሳይሆን ጭቅቅት ብዬ ነው የምጽፈው። ጥፍር ገድለ ዘርዓ ብሩክ ላይ ፀጉር ከወንዶቹ ከጭንቅላታቸውም ከብብታቸውም ከብሽሽታቸውም ከየብልታቸውም ላይ የሚላጨው ፀጉር ቀጥታ ነው በአማርኛ የምናገረው። ፀጉር ህዝቤን የገደለ አውሬማ አደባባይ ነው ማፈርጠው። ፀጉር ከዘርዓ ብሩክ ላይ የሆነ ከብብቱም ከብልቱም ከብሽሽቱም ከፀጉሩም ላይ የተላጨ ፀጉር 22 ትውልድ ያስድናል የተጻፈ እጣቢ የእንስራና የእንስራ ነው። ይሄኛው ድርሳነ መድኃኔዓለም ላይ የእንስራ እና የድስት አተላ ያው ይታወቃል። የማድጋው ነው። ፍርፋሪ ሰው ሲበላው የወደቀው ማለት ነው። ተቅማጥ ያው ይሄ ሁሉ ሃይማኖቷን ለማጠልሸት የምትሄድበት መንገድ ነው። ቤተክርስቲያን የራሷ መጽሐፍቷ እያንዳንዷን ነው ማታይሽ። እያንዳንዷን ኔቨር በፍጹም እኛ ይሄንን ተራ በተራ ላሳይሽ። እንዳታምኑ ተራ በተራ ላሳይሽ። እኔ አልቀበልም ብታሳየኝም። የአባቶች አምላክ ምስክር አተላ እጣቢውን፣ አተላውን፣ ፍርፋሪውን፣ ተቅማጡን፣ ትውከቱን፣ መጥባቱን፣ ጭቅቅቱን፣ ጥፍሩን፣ ፀጉሩን ካላሳየው እኔ ዛሬ አገልግሎት አቆማለሁ። ላሳይ መጽሐፍ ላውጣ ጠብቂ። ዘከዝክልሻለሁ። ያው ልብ በይ። ትውከቱንና እጣቢውን ከዚህ ነው ማሳይሽ። ድርሳነ መድኃኔዓለም ቆይ ስልሽ በስሜት የምናገር መስሎሽ ነው አይደል ጸድዬ? አይ ከፈለገች አተላውን ከድርሳነ መስቀል ነው ማሳይሽ። ኦኬ ጥፍሩና ፀጉሩን ከዘርዓ ብሩክ ነው ማሳይሽ። ኦኬ
ያው አልሸጠ ያለ በግ ይመስል እዚህ ደርድሬልሻለሁ። ቤተክርስቲያን የጻፈችውን ምንድን ነው ያልኩትኝ? እጣቢውን ከድርሳነ መድኃኔዓለም፣ አተላውን ከድርሳነ መስቀል፣ ፍርፋሪውንም ከድርሳነ መስቀል፣ ከገድለ ተክለ ሃይማኖትም ተቅማጡን ከገድለ ተክለ ሃይማኖት፣ እግዚአብሔርን ምፈራ ጴንጤ ነኝ እህት አለ የማይባል ያልተጻፈማ በፍጹም አላወራም። የተቀማጡ ተመለሰልህ አይደል እንዴ? ቆይ እህቴ። እሺ ትውከቱም ድርሳነ መድኃኔዓለም ላይ አለ። መጥባቱን ድርሳነ ማን ላይ ነው? ገድል ማን ነው? ድርሳነ መድኃኔዓለም ያኛው ነው። ገድሉ ላይ ጭቅቅቱን የአባ ገብረ ኪዳን ቪዲዮ አባ ገብረ ኪዳን ጭቅቅቱ እንዳደፉት እጣቢው እንዳደፉት ብሎ ያሉት መሲ አምጪው። ጥፍሩን ከገድለ ዘርዓ ብሩክ፣ ፀጉሩም ከገድለ ዘርዓ ብሩክ። ስለዚህ ከዘርዓ ብሩክ እንጀምራለን ማለት ነው። ድርሳነ መስቀል፣ ድርሳነ መድኃኔዓለም ወገድለ መባዓ ሲሆን ገድለ ተክለ ሃይማኖት፣ ሌሎችንም እንጀምራለን። እንጀምር ጸድዬ። አዎ ቆይ፣ እነዚህ አሁን እጣቢውን ምን ያደረገ መንግስተ ሰማያት ይገባል ነው የሚለው? ይነበብ መጽሐፉ፣ ይገለጥ መጽሐፉ፣ ይገለጥ። ልጀምር። እስከ ዛሬ ሳሳይ አላየሽም ማለት ነው። ልጀምር። ኦኬ፣ ጥፍርና ፀጉር ከዚህ እንጀምር። ኦኬ፣ ገጽ 100 ላይ እሺ፣ እዚህ ጋር እንዴት ነው ላይቱ እንትን ሆነ አይደል? ቆይ እስቲ ላይት ላብራ። ኦኬ፣ ፀጉር ያው 22ኛው ምዕራፍ ገድለ ዘርዓ ብሩክ ገጽ 100 በማን የተጻፈው? በገዳሙ ሙሉ ወንጌልና ቃል ሕይወት ያጻፉት እንዳይመስልሽ። በገዳሙ ስንት 100 ሺህ ብር የወጣበት ገንዘብ ነው መጽሐፍ። ለጌጥ አይደለም ያመጣሁት። ዳግመኛ እግዚአብሔር ለወዳጁ ለብፁዕ አባታችሁ ዘርዓ ብሩክ ቃል ኪዳን ሰጠው፣ እንዲህም አለው ከልብስህ፣ ከጥፍርህ፣ ከራስህ ፀጉር፣ ከጽምህ፣ ከአጽፍህ ቁርጥ ውሰድ። በእጁም የያዘውን በክንዱም እንደ ማኅተም ያሰረውን በአንገቱ የቋጠረውና በወገቡ እንደ ቅናት ቀበቶ አድርጎ የታጠቀውን ኃጢአቱ ይሰረያል። ኦኬ፣ በእግዚአብሔርም ፊት ክብሩ ትበዛለች። ወንዶችና ሴቶች ልጆቹ የልጅ ልጆቹ እስከ 22 ትውልድ ድረስ ይድናሉ አለው። ምን? ጥፍርና ፀጉር በአንድ ድንጋይ ሁለት ወፍ እንዲሉ መድኃኔዓለም ጠላትሽን ግድል ሊያርገው ብዬልሻለሁ። ጠላትሽ ዲያብሎስ ስለሆነ የሰው ጠላት የለሽም። ጥፍርና ፀጉር 22 ትውልድ በከበረች ብፁዕ አባታችሁ በዘርዓ ብሩክ እጅ ክቡር ቆብና ቅዱስ አስኬማ ሥጋ ማርያም የሚባለውን ንጽሕት ደረት ልብስ ከቆዳ የተሰራ ቅንዓት የተቀበለ ከእሳት ከዘላለማዊ እሳት ይድናል፣ ከሲኦል ማለት ነው። ወንዶችና ሴቶች ልጆቹም እስከ 7 ትውልድ ድረስ ይድናሉ። 22 ሲደመር 7 ስንት ነው? 29 ትውልድ ማለት ነው። ይህንን ለማግኘት ከፈለግሽ አንቺ እሺ እማዬ ኦኬ፣ ለጆኒ ስጪው። ጆኒ ማማ ጋር ኮል አድርግላት ለኤልሱ ሂጅ። ኦኬ 22 ሲደመር 7 ስንት ነው? ጸድዬ ወይት ኤፍራታ ማን ኤልሱ አንድ ያምጪ እናቴ። ኦኬ 29 ጥፍርና ፀጉር ያሰረ 29 ትውልድ ይድናል ብላለች ኦርቶዶክስ ተዋህዶ። የማንን ጥፍርና ፀጉር? የዘርዓ ብሩክን። ይኸው የብፁዕ አባታችሁ ቃል ኪዳን ሲሰጠው እንዲህ አለው ከልብስና ከጥፍር አለው እኮ የዘርዓ ብሩክ ማለት ነው። የት እናገኛቸዋለን? ዘርዓ ብሩክ አድራሻ ልጠቁምሻ፣ የሚገኝበትን ቦታ ከእንግሊዝ የአየር ትኬት ከፍለሽ ዛሬውኑ ጉዞ ወዴት? ወደ ጎጃም
እዛ አንዴ የሆነ ነገር እንዳውራ። ቆይ ታወሪያለሽ፣ እሰጥሻለሁ። ታወሪያለሽ፣ ወጣችሁ ሚት አድርጊ፣ እሰጥሻለሁ። እሺ አድራሻውን የጠፋብሽ ጻዲ፣ እኔ አድራሻውን ጠቁምሻለሁ። አንቺ ፀጉሩ እንደምንም ብለሽ አፈላልጊ። ስትሄጂ ግን የከርከሮ ፀጉር ሁሉ ሊሰጡሽ እንደሚችሉ አስረግጬ እነግርሻለሁ። የፈለገሽን ፀጉር አንድ ዘለላ አይደለም በጆንያ አስረሽ ነይ፣ የምትገቢው ሲኦል ነው። የእግዚአብሔር ልጅ ኢየሱስን ካላመንሽ አትገቢያትም። አድራሻን የፈለግሽው አድራሻ ከአዲስ አበባ ወደ ባህር ዳር ሲሄዱ ከቲሊሊ ከተማ ወደ ምስራቅ በሚወስደው መስመር 35 ኪሎ ሜትር ርቀት ላይ ይገኛል ይላሉ። እኔ ያው ለኦርቶዶክስ እኮ እያስተዋወቁላት ነው። ልጆቿ ኢየሱስን ትታችሁ ፀጉር ፍለጋ ጥፍር ፍለጋ የት ነው ቦታው ሴት አገኘዋለሁ አልሽ። እንግዲህ ነገ እንግሊዝ ሀገር ትኬትሽን ቆርጠሽ በህይወት አሉ ወይ ለማለት ነው። አይ እኔ አሁን ይሄን ልጠይቅ ደግሞ ይሄን እንትን ልበል እንዴ? እኔ እኮ ለቤተክርስቲያኒቱ እኮ ባለውለታዬ ይሄን አልከጠቁም። በህይወት አሉ ወይ? እናታቸው ማነች? አባታቸው ማን ነው? ብሔራቸው ምንድነው? ደግሞ እኔ እሱን አይመለከተኝም። ግን እኔ ማሳየት የምፈልገው ጥፍርና ፀጉር ያሰራ 22 ትውልድ ይድናል፣ 29 ትውልድ ይድናል ያለችው ቤተክርስቲያንሽ ነች። እሺ ይሄ ብቻ አይደለም። መራ እንደ ረሳሁት አለ እዚህ ትልቁ ዳቦ ሊጥ ሆነ ይላል። አጥንት ማለት ነው። የሰው አጽም ወይ ደግሞ አጥንት ከዳሰሽ ትድኛለሽ። ጸዲ የተሟላ መረጃ ነው ማምጣት ያለ ወይ? እኔ አንተ መጀመሪያ ለምን አልጠየቅም? ይሄ ጎዶሎ ነው እንደ መረጃው። አዎ ለምን ጥፍር ሲሉ ምን ማለት ነው? ዳቦ ነው ብዬ እንድተረጉምልሽ ነው። ጥፍር ማለት ጠይቀህ ጥፍር ማለት ነው። ጸዲ እስቲ ለማሂ እድል ስጣት። ቆይ ለምን ስጣት ከሆነ ቆይ ስለ አጽሙ ደግሞ አጽም የሰው አጽም አንዱ የረሳሁት ነበር። አሁን በቤተ ክርስቲያንሽ ሄደሽ አጽሙን መዳሰስ ወይንም ማሽተት ስታሸችው ወይ ከዳሰሽው ትድኛለሽ። ኃጢአትሽ ይሰራያል። እዚያ ምን አለው? አይ ኃጢአት ማሰረይ ሳይሆን ከስጋ ደዌ ልፈወስ እችላለሁ። አጽም እያሸተትሽ አይደል እንጂ መንግስተ ሰማያት እንኳን እገባለሁ ያላም እያሸተትሽ አይደል? ኃጢአትሽ ከተሰረየ የት ነው የምትገቢው? ኃጢአት ያሰራያል ይላል። የምርህን ቃል ኪዳን ነው። በቃ ቃል ተገብቶላቸው ከሆነ ሜቢ ኃጢአቱ የተሰረየ ሰው የት ነው የሚገባው ነው ብዬ የምልሽ ጻዲ። መንግስተ ሰማያት። ኦኬ። ስለዚህ ምን ይላል ገድልሽ የሸዋው ተክሌ ገድሉ ላይ እህታችን እናንተ እኮ ለጥብላችኋል እህት አለ። ኦኬ። ገድለ ተክለ ሃይማኖት እሺ ቅድም እመቤታችን ፈጣሪ ናት አምላክ ናት ይላሉ ኦርቶዶክሶች ስትል ነበር። እሱንም ምዕራፍና ቁጥር ብቻ ነገር ሌላ ነገር ከእናንተ የምፈልገው ነገር ስለሱ ምዕራፍና ቁጥር እሰጥሻለሁ። መጽሐፉን ስክሪንሾት ታደርጊዋለሽ ከነ መጽሐፉ ጭምር ላሳይሽ እና ቁጥሩን ንገረኝ። እኔ ገብቼ በራሴ ስላለኝ አየዋለሁ። ስክሪንሾት ማድረግ አይጠበቅብህም። እሺ ቴንክ ዩ። ያው ይሄንን ላሳየትና ለጸዲ ከዛ አሳይሻለሁ። ጸዲ ገድለ ተክለ ሃይማኖት ዘውድ ወንድማችን ሚዩት አድርገው ፕሊዝ። ገድለ ተክለ ሃይማኖት ዘውድ ሳንጠራጠር በቃል ኪዳኑ አምነን መጠጊያችንን እርሱ ለኃጢአታችን ቤዛ መቃብሩን የሰጠን ይላል። የማን መቃብር? የአቡነ ተክለ ሃይማኖትን መቃብር ደብረ ሊባኖስን ማን የሰጠን ብላ ምትለው? እግዚአብሔር ነው የሰጣችሁ። ምን እንዲሆን? ለኃጢአታችሁ ቤዛ ምትክ እንዲሆን ማለት ነው። ከዚያስ እግዚአብሔርን እያመሰገንን በዓለም ሁሉ በከበረ በዚህ በአባታችሁ በተክለ ሃይማኖት ጸሎት የስጋው ፍልሰት በሆነች ዛሬ በዚች ቀን ለተሰበሰበን ሁላችን ይላል የሙሴ መቃብር ለእስራኤል እንደሰወረባቸው ለእኛ የአባታችሁን መቃብር የሰወረብን አይደለም። አጽሙን በመዳሰስ በአማላጅነቱ እንድን ዘንድ ገለጠልን እንጂ ይላል። አጽሙን ምን በማለት በመዳሰስ የሚሸተተውን አሳይሻለሁ። በአባ ዮሐንስ ዘጸገሮ ገዳም ላይ ገድል ላይ ማለት ነው። በአፍንጫ ማሽተት ያለ እዚሁ ገድለ ተክለ ሃይማኖት ላይ የ3 ቀን መንገድ ያህል ከተቀበረ ከ57 ዓመት በኋላ አጽሙ ሲያወጡት የ3 ቀን መንገድ ያህል እየሸተተ ሰዎች ሁሉ ይድኑ ነበር። እናም አጽሙ የሸተተው ብቻ አይደለም። ደብረ ሊባኖስ ሄደሽ
ከጉሁር እስከ ሸህም እስከሚባለው ወንዝ ድረስ ከተቀበርሽ መንግስተ ሰማያት ያለ ምንም ጥያቄ ነው የምትገቢው። ለቃል ኪዳን ለአባታችሁ ቃል ኪዳን ተገባለት እየተባለ ማለት ነው። አጽም ይኸው መዳሰስ ነው፣ አጥንት ማለት ነው። ኦኬ ለእህታችን አንዴ ላሳያት። አጽሙንም ይኸው ጨረስን ማለት ነው። እዛ የጭቅቀቱን ደግሞ እናያለን። እሺ እህታችን ቅድም ያልሽው መረጃ ስጠኝ ያለችው የታለ? ኦኬ ምዕራፍና ቁጥር መናገር አትችልም? ኦኬ ልንገርሽ፣ ምዕራፍና ቁጥር ካለው መጽሐፍ መኖር አለበት ግዴታ እኮ። ይኸው ስክሪንሾት አድርገው አንደኛ ስብሐተ ፍጡር ማነው? እንዚራ ስብሐት አለሽ መጽሐፉ መጽሐፍ ቅዱስ ላይ ዝም ብለህ ምዕራፍና ቁጥር ብቻ ነገረኝ ገብቻ ያዋለች። መጽሐፍ ቅዱስ አይደለም ያለሽ ይሄ መጽሐፍ ቅዱስ አይደለም። ታዲያ ምንድን ነው የምታነበው? ኦኬ አላውቅሽም ማለት ነው። መጽሐፍ ቅዱስ ይሄ ነው። ይኸውልህ ሌላ ሰው ጋብዞ ስለመጣሁ ነው። እኔ ግን መጽሐፍ ቅዱስ መኖር ይሄ ነው። መጽሐፍ ቅዱስ ይሄ ነው። እህታችን እንዲህ አይነቱ ማርያም ይኸውልህ ኤርሚ እኮ ትክክለኛ እንትን የምትል ከሆነ ምዕራፍና ቁጥሩን መኖር አለበት። መጽሐፍ ቅዱስ ትክክል እንደዛ ከሆነ መጽሐፍ ቅዱስ አይደለም ይሄ። ይኸውልሽ እንዚራ ስብሐት የሚባለው የአባ ጊዮርጊስ ዘጋስጫ በኢትዮጵያ ኦርቶዶክስ ታሪክሲያን መተሚያ ቤት የታተመው ይሄ መጽሐፍ ቅዱስ አይደለም። ስለ ማርያም የተጻፈ እንዚራ ስብሐት የሚባለው አባ ጊዮርጊስ የሚባለው የቤተክርስቲያናችሁ በቤተክርስቲያን የሚታወቅ ሰው ነው። እሱ በጻፈው መጽሐፍ ላይ ምዕራፍና ቁጥር ብለሽ ምትይ ከሆነ ልነግርሽ እችላለሁ፣ ገጹና ምዕራፉ ማለት ነው። ይሄ መጽሐፍ ግን ከሌለሽ ሄደሽ እዚህ መጽሐፍ ቅዱስ ላይ ብትፈልጊው አታገኙ። ከሌለም አይደለም ነው መጽሐፍ ቅዱስ ላይ ያለ እኮ ነው ምናምን ነው እንጂ ዌልካም ወደ ጴንጤነት ዌልካም። እኛ ብቻ ነው ጴንጤ ብቻ ነው መጽሐፍ ቅዱስ ብቻ ብሎ የሚለው። እህታችን ቆይ አንዴ ሚዩት አድርጊው እና ስሚኝ። አንቺ ጋጫጫ ተሰላለ መጽሐፍ ቅዱስ ላይ ከሌለ የለም ብለሽ ካልሽ ዌልካም ወደ ጴንጤ። ለምን እኔ ጴንጤ ስለሆንኩ ማለት ነው። መጽሐፍ ቅዱስ ብቻ ብለን የምናምነው እኛ ነን ጴንጤዎች በዓለም። ከዚህ ውጭ ሌላ መጽሐፍ የምናምንበት የህይወታችን መታመኛ የለንም። ትምህርታችንም ስብከታችንም ህይወታችንን የምንመዝንበት ይሄ ነው እግዚአብሔር ቃል ማለት ነው። ከሌለ የለም ብለሽ ካልሽ ልክ ነው። ከሌለ የለም። እኛም እኮ ለዚህ ነው እዚህ መጽሐፍ ቆየታችን አድምጭ እሰጥሻለሁ። እዚህ መጽሐፍ ላይ የሌለን አትቀበሉ ብለን የምንለው እኮ እኛ ነን። ታዲያ ኦርቶዶክስ ግን ይሄ መጽሐፍ ብቻ አይደለማ የምታምነው። ይሄን መጽሐፍ ብቻ ሳይሆን ኦርቶዶክስ እነዚህን ሁሉ መጽሐፍት ታምናለች። ወደ ዓለምዬ እዚህ ስራ እንኳን ያለው ማለት ነው። በዚህም ታምናለች፣ 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 በዚህም ታምናለች። እኛ ግዴታ የለብንም እነዚህ ሁሉ የመቀበል ጻዲ ግዴታ ማላባችሁ። እኔ እኮ የቤተክርስቲያኒቱ ዲያቆን እኮ ነኝ። እዚህ የምነግርሽ ምን እንደምትይው ለማንም ታስረጂው። እኔ እኮ ካህን እኮ ነኝ እህቴ። በኦርቶዶክስ ተዋሕዶ ቤተክርስቲያን ዘይት ሌላ የፈሰሰብኝ እምቀድስ እኮ ዲያቆን እኮ የነበርኩ ሰው ነኝ። እኔ ነው የምትነግሪኝ ቤተክርስቲያኒቱ ምን እንደምትል አላውቅም። እነዚህን ሁሉ ታምናላችሁ እናንተ። እነዚህ ብቻ አይደለም፣ ቅድም ሼልፌ ላይ የደረደርኳቸው መጽሐፍት በሙሉ የማመን ግዴታ አለብሽ፣ ካላመንሽማ መናፍቅ ነው ብለው የሚሉሽ እነዚህን ማናምንማ ከሆነ ለምን ከቤተክርስቲያን አስወጡን? መጽሐፍ ቅዱስ ብቻ ብለን ስላልን አይደል እንዴ? የሉተር ቅዠት ነው እሱማ። ቅዠታችሁን እዛው ሄዳችሁ አዳራሽ አድርጉት ጴንጤ ጋር ብለው አሉን ነው። አዎ እንግዳው ያበጠው ይፈንዳ ብለን ጌታ ኢየሱስ ክርስቶስም ለዘላለም ድነት ስለጠራን እነዚህን ሁሉ ኮተት ይዘን አንዱን መጽሐፍና አንዱን የእግዚአብሔር ልጅ ኢየሱስን እሱን ጠበቅ አድርገን ሌሎቹን ለቀቅ አድርገን ውልቅ ብለን ወጣንላችኋል። ስለዚህ አሁን አንቺ እዛ የቀረሽው ግራ ገባሽ። ይሄን ነው። ይሄ ተቅማጥ ይልሻል፣ ይሄ ጥፍር ይልሻል፣ ይሄ ትውከት ይልሻል፣ ይሄ ጭቅቅት ይልሻል፣ ይሄ አታላ ይልሻል። መጽሐፍ ቅዱስ እንዳትይኝ እኔ ያሳየሁት እንዚራ ስብሐት ላይ ነው። ልብ በይ ላሳይሽ። እንዚራ ስብሐት የቤተክርስቲያኒቱ መጽሐፍ ማለት ነው። ያው የማርያምን ቅድም ያሳየሁት እኔ እኮ አንዳንዴ ትመጡና የምታወሩትንም ሰው ማወቅ አለባችሁ። በእውነት ጌታ ምስክር ተይ እንጂ አሁን ጴንጤ መሆኔን አይተሽ ነው እንዴ? ዲያቆንም እኮ ነኝ። በሁለቱም ነው የምሰራው ነው ብዬ የምልሽ። በድቁናዬም በወንጌላዊነቴም ነው የምሰራው። ከፈለግ ድቁናዬን አነሳዋለሁ፣ የኦርቶዶክስ ማለት ነው። ማከልክሉን ስለተማርኩ አንገበግበዋለሁ። እኔ ጋር መጥቶ አያምታታም። በጸጋ ደግሞ እግዚአብሔር በሰጠኝ በወንጌላዊነት ሞግተዋለሁ ማለት ነው። እሺ ይኸው እንዚራ ስብሐት ላይ
ብሎ የሚለው ስሚ። መጽሐፍ ቅዱስ ላይ ከሌለማ የለም ብለሽ ካል ጥሩ ነው። ዌልካም፣ እንኳንም ወደ እግዚአብሔር መንግስት በሰላም የምትመጭበትን እውነት ተገልጦልሻል ማለት ነው። ያው እህታችን እንዚራ ስብሐት ዘረቡ ገጽ 71 ላይ ማለት ነው። ያው እንዚራ ስብሐት ዘረቡ ይሄ መጽሐፍ አለ ወይ? ኤርሚያስ ብሏል። ሪከርድ አድርጊኝ እህቴ፣ ሪከርድ አድርጊኝና ሂጂና ንስሐ አባትሽን ጠይቂ። ከፈለግሽ ጳጳስ ጠይቂ፣ ፓትርያርኩን ብትጠይቂ አዎ ልክ ነው የኛ መጽሐፍት ነው ብሎ የሚሉት። ኦኬ እንዚራ ስብሐት ማለት አባ ጊዮርጊስ ዘጋስጫ ነው ያጻፈው። ይህን መጽሐፍ በ13ኛው መቶ ክፍለ ዘመን የነበረ ነው በኢትዮጵያ ውስጥ። ትውልዱ ከወሎ ክፍለ ሀገር የተወለደ ነው። ገዳሙ እዛው ወሎ ክፍለ ሀገር ውስጥ አለ የዚህ ሰው ማለት ነው። ይህ ሰው ከ29 በላይ የሚሆኑ መጽሐፍቶችን ጽፏል። 29 የሚሆኑ መጽሐፍቶች ማለት ነው። አንዴ ላሳያችሁ፣ በደንብ ስታሳይ በመረጃ እንድታሳይ ማለት ነው። ጠብቁኝ አንዴ። እሺ በሙሉ መረጃ ወገኔ ህዝቤ እንዲያመልጥ ወደ እግዚአብሔር ልጅ ወደ ኢየሱስ ክርስቶስ እንዲመጣ ይህን መጽሐፍ እና ሌሎቹን መጽሐፍት የጻፈው ሰው መጽሐፈ ሚስጥር የሚባለው መጽሐፍ የጻፈ በግዕዝና በአማርኛ ዘቅዱስ አባ ጊዮርጊስ ዘጋስጫ ከ1357 እስከ 1417 በኢትዮጵያ ውስጥ በወሎ ክፍለ ሀገር ተወልዶ የነበረ ቤተክርስቲያኒቱ ዳግማዊ ቄርሎስ ነው ብላ የምጠራው ሰውየው ማለት ነው። ኦኬ በዚህ መጽሐፍ ላይ በግለሰቡ የተጻፉ መጽሐፍቶች ብዛታቸውን ይናገራል ማለት ነው። ስንት መጽሐፍቶች እንደጻፈ ማለት ነው። ያው መጽሐፈ ሚስጥር፣ መጽሐፈ ክርስቶስ፣ መጽሐፈ አርጋኖን የሱ መጽሐፍ ነው። ድርሳነ መስቀል የሱ መጽሐፍ ነው። ውዳሴ ስብሐት እነዚህ ሁሉ አሉ። ቅዳሴ እግዚ ካልዕ ሆተ ብርሃን፣ ውዳሴ ማርያም ካልዕ ሆተ ግዝእትነ ተፈሲ ማርያም፣ ሊጦን፣ መጽሐፈ ባህሪ። እነኚህ መጽሐፍቶች አብዛኞቹ አላገኙትም ወንድሞቼ። በባለፈው 29 መጽሐፍ ግዙልኝ ብዬ ያልኳችሁ ጊዜ ስትገዙልኝ 15ቱ ነው 16ቱ ነው ወንድምነት ብሩኬ ያገኘው፣ ሌሎቹን አላገኛቸውም። ፈልጉልኝ ቴዲዬ ፕሊስ፣ በክርስቶስ አንላቀቅም። በመጽሐፍ ሁሉ ጭምር ነው የምመጣው። እግዚአብሔር ረዳኛል። ደግሞ መንገዱን ታሳየኛለህ ቴዲ። አንተ ወደ 14 እኮ መጽሐፍ ወለድክ። ኦኬ መዝሙረ ድንግል እንዚራ ስብሐት ይኸውላችሁ። እንዚራ ስብሐት ማለት አሁን ለእህታችን እያሳየኋት ያለው መጽሐፍ ይሄ መጽሐፍ ነው። ያው እንዚራ ስብሐት ማለት ይሄ ማለት ነው። እንዚራ ስብሐት ያው እንዚራ ስብሐት ታምኖተ ቅዱሳን፣ ፍካሬ ሃይማኖት፣ ውዳሴ አምላክ፣ ጸሎተ ቤተ ውስተ ቤት፣ ቤት ለቤት ጸሎት ማለት ነው። መልካ ውዳሴ፣ ስምዐኒ እግዚኦ ጸሎቴ፣ ጠቢበ ጠቢባን፣ መጽሐፈ ብርሃን፣ መጽሐፈ ፈውስ፣ መዓዛ ቅዳሴ፣ ሕይወተ ማርያም፣ ጸሎተ ማዕድ፣ ውዳሴ ሐዋርያት፣ ጸሎተ ፈትቶ፣ መጽሐፈ ሰዓታትና መልክዓ ስዕል። ስንት ናቸው? 29 የ29 መጽሐፍ ማለት ነው። ቤተ ክርስቲያኒቱ ቁልቁል የገደለ ሰውዬ ይሄ ሰውዬ ነው። እሷ ግን ሊቄ ደቂቄ ብላ ትለዋለች። ስለዚህ ይሄ ማሳይሽ መጽሐፍ አሁን ከተዘረዘሩት መጽሐፍቶች ውስጥ ቤተ ክርስቲያኒቱ ይሄንንም ስትሸጥ ያው ማህተም ሁሉ አለበት ማለት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በደቡብ ወሎ ሀገረ ስብከት በሰከላ ወረዳ የደብረ ባህሪ ጋስጫ አባ ጊዮርጊስ እና በአባ ጸሎተ ሚካኤል አንድነት ገዳም ቤቱ ተናገር፣ እውነቱን ነው። ዝም ብሎ ማውራት አይቻልም ማለት ነው። ስለዚህ በዚህ ጉዳይ ላይ በዚህ ክፍል ላይ 64ኛው ቁጥር የረቡ 64ኛው በያቸው ስሰጫቸው እህታችን ኦኬ ወጣች እንዴ? እሺ ታች ሆነሽ ከሰማሽ የረቡ 64ኛው ክፍል ላይ ያ አንቺ ለዓለም ፍጥረት ሁሉ የመጀመሪያ ሆነሻል ነው ያላት። ለዓለም ፍጥረት ሁሉ የመጀመሪያ ሆነሻል ማለት ፍጥረት ከመፈጠራቸው በፊት አንቺ መጀመሪያ ነሽ እያላት ነው። ይህንን አጽንኦ ሰጥተው ሲናገሩ
በመጽሐፈ ሰዓታት ላይ በዚህ ላይ አጽንኦት ሰጥተው ተናግረውታል። እኛ ሌሊት ሌሊት ካህናቱ ስናዜም ነበረ ስብሐተ ፍቁር ዘማርያም ብሎ በሚለው ክፍል ላይ እዚህ ጋር አጽንኦት ሰጥተው ተናግረውታል። ግን ምን ይላል እዚህኛው ላይ? አይ ቲንክ የሁለቱም ጸሐፊ እሱ ነው። አባ ጽጌ ድንግልና አባ ጊዮርጊስ ዘጋስጫ ናቸው ሰዓታትን የደረሱት ተብሎ ይታመናል። ለጥበባዊ ስራ ሁሉ ፍጹም መሰረት ሆነሻልና ምሽትን የማታውቂ ንጋት ወይ በቅንፍ ጠዋት ሆይ እግዚአብሔር በአንቺ ሰማይና ምድርን ፈጠረ። በማርያም ሰማይና ምድርን እግዚአብሔር በማን የፈጠረው ይላል? በልጁ አይልም እዚህ መጽሐፍ ላይ። እሱን የሚለው ዕብራውያን ላይ ነው። እግዚአብሔር ከጥንት ጀምሮ በነበሩት በማነው ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ይላል አይደል? ዕብራውያን መጽሐፍ ምዕራፍ 1 ላይ በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ ይላል ዕብራውያን ላይ ማለት ነው። በልጁ ዓለማትን የፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን። እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉም በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ዙፋን ቀኝ ተቀመጠ ይላል ዕብራውያን ምዕራፍ 1 ከ1 እስከ 4 ማለት ነው። ስለዚህ እዛ ክፍል ላይ እግዚአብሔር ዓለማትን የፈጠረው በማን ይላል? በልጁ። ኦርቶዶክስ ምን ትልልሃለች? ስታጣምም ሌዋታን እባብ ይመስል ትውልዱን መርዝ የሚገሉ ዓለማትን በማፈጠሩ ይላሉ። እነሱ ደግሞ በማርያም በአንቺ እግዚአብሔር በልጁ ብሎ የሚለውን ዕብራውያን እግዚአብሔር በማርያም ሰማይና ምድርን ፈጠረ። ሰማይና ምድር ብቻ መሰለህ እንዴ? ባህርን፣ ቀላያትን፣ ፀሐይና ጨረቃን፣ ከዋክብትን፣ ዘመኖችን፣ ዓመታቶችን፣ በጋና ክረምትን፣ ቀንና ሌሊትን፣ ሳምንታትን፣ በዓላትን በግልጽ የሚታየውን የተሰወረውን የዓለማትን ሁሉ ፈጠረ ይላል። እንዲህ የዮሐንስ ወንጌል መጽሐፍ ምዕራፍ 1 ቁጥር 3ስ ሁሉ በእርሱ ሆነ ከሆነውም እንኳን አንዳች ያለ እርሱ አልሆነም ብሎ ያለው ዮሐንስስ የጻፈው ስለ ኢየሱስ እሱ የጴንጤ ነው የሚሉ ኢየሱስ ኦርቶዶክስ ቤት ይጠላል ስልህ እኮ በምክንያት እኮ ነው። አይወዱትም። ምን አደረጋቸው? እነማን ነው የማይወዱት? ኦርቶዶክሳን። እናንተ ይኸው አትወዱትም። ዮሐንስ ወንጌል መጽሐፍ ምዕራፍ 1 ቁጥር 3 ላይ ምንድን ብሎ የሚለው ጸዲ የምታውቂው እግዚአብሔር ቃል ሁሉ በእርሱ ሆነ ከሆነውም እንኳን አንዳች ያለ እርሱ አልሆነም ይላል። ሁሉ በእርሱ ሆነ። እሺ ቆላስይስ መልእክት መጽሐፍ ምዕራፍ 1 ቁጥር 15 ላይ ምንድን ብሎ የሚለው በመድኃኔዓለም ቆይ ይሄን ክፍል ላንብብልሽ። ዮሐንስ ወንጌል መጽሐፍ ምዕራፍ 1 ቁጥር 3 ወንጌላዊ ናቶሎ የኛ ሐዋርያ ዮሐንስ ወንጌል መጽሐፍ ምዕራፍ 1 ቁጥር 3 ምንድን ብሎ የሚለው ይሄ ስለማን የተነገረው? በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህ በመጀመሪያው በእግዚአብሔር ዘንድ ነበረ ይላል። ጌታ ማለት ነው፣ ኢየሱስ ማለት ነው፣ አካላዊ ቃል ማለት ነው። ቅድመ ዓለም በቅድምና ከአብና ከመንፈስ ቅዱስ ጋር ባለመቀዳደም ባለመበላለጥ ከዘላለም ከአብ ጋር ይኖር የነበረ ጌታን ኢየሱስን እኮ ነው የሚያወራው። ነበረ ይላል። ከዚያስ ሁሉ በእርሱ ሆነ ይላል። ምን ሁሉ ማለት ምን ማለት ነው? ሁሉ በእርሱ ሆነ ማለት ሁሉ በእርሱ ተፈጠረ ማለት ነው። ከሆነውም እንኳን አንዳች ያለ እርሱ አልሆነም ይላል። ኦርቶዶክስ በማርያም ነው የሆነው ትላለች። ኢየሱስ ኖ ኢየሱስ እዛው ጴንጤዎቹ ጋር። እሺ ቆላስይስ መልእክት መጽሐፍ ምዕራፍ 1 ቁጥር 15 ምንድን ነው የሚለው? ቅዱስ ጳውሎስ የኛ ሐዋርያ ቁጥር 15 እርሱ የማይታይ አምላክ ምሳሌ ነው። ኢየሱስ ማለት ነው። የማይታየው አምላክ ማለት ነው ቅዱስ እግዚአብሔር አብ። እሱን ሊያየው የሚችል ስለሌለ ማለት ነው። ያየውም ስለሌለ በቅፉ ያለ አንድያ ልጅ እሱ ስለተረከው ማለት ነው። ስለዚህ የእርሱ ትክክለኛ ምሳሌ ማለት ነው። የአምላክ ምሳሌ ማለት የማይታየው አምላክ ምሳሌ ማለት አብ ያለውን የመለኮት ባህሪ ኢየሱስ አለው ማለት እኮ ነው። ትክክለኛ ምሳሌ ማለት ነው። የሚታዩትና የማይታዩትም ዙፋናትም ቢሆኑ ወይንም ጌትነት ወይንም አለቅነት በሰማይ ነው ወይንም ስልጣናት በሰማይና በምድር ያሉ ሁሉ በእርሱ ተፈጥረዋል። ማን ነው ባዩ? ጳውሎስ። ኦርቶዶክስ ምን ትላለች? ጳውሎስ ዋሽተሃል እያለችው ነው። በማን የተፈጠረው? በላይ በሰማይና በታች በምድር ያሉት በሙሉ ሰማይና ምድር፣ ፀሐይና ጨረቃ፣ ከዋክብት፣ ባህር፣ ቀላያት፣ ፀሐይ፣ ጨረቃ፣ ከዋክብት፣ ዘመኖች፣ በጋና ክረምት፣ ቀንና ሳምንታት፣ በዓላት፣ የሚታየውና የማይታየው የተሰወረ ሁሉ በዓለማት ሁሉ ፈጠረ። በአንቺ
ጳውሎስ ምን ይላል? በእርሱ ተፈጥረዋል። እንደዚህ ፈቅል አድርገው አንተዬ። ሁሉ ከፍጥረት ሁሉ በፊት ነው። ሁሉ በእርሱና ለእርሱ ተፈጥሯል ይላል። ለእርሱ ተፈጥረዋል፣ በእርሱ ተፈጥረዋል። ኦርቶዶክስስ ኖ፣ በፍጹም በእርሱ አይደለም የተፈጠሩት። የተፈጠሩት አረማማ ነው። ኦርቶዶክስ እግዚአብሔር ሲፈጥር በአንቺ ነው ሰማይና ምድርን የፈጠረው፣ በአንቺ ነው ባህርና ቀላያትን የፈጠረው፣ በአንቺ ነው ፀሐይና ጨረቃን የፈጠረው፣ በአንቺ ነው ከዋክብትና ዘመኖችን ዓመታቶችን የፈጠረው፣ በአንቺ ነው በጋና ክረምትን ቀንና ሳምንታትን በዓላትንም የፈጠረው፣ በአንቺ ነው የሚታየውና የማይታየውን የተሰወረውን የፈጠረው፣ በአንቺ ነው ዓለማቱን ሁሉ የፈጠረ። ንግሥት ሆይ ከብዙ ተአምራትሽ ትንሹን እናገር ዘንድ ፍቀጅልኝ ይላታል። ይሄ የአውሬ መልክተኛ አባታችሁ የምናገረው እግዚአብሔርን ክብር ስለነካ ነው። የአውሬ መልክተኛ ብዬ ማለት የዲያብሎስ መልክተኛ ማለት ነው። ይህንን ልታገሰው አልችልም። ይህንን ልታንገሰው አልችልም። ይህንን ልታገሰው አልችልም። እኔነቴ ይጥፋ እንጂ ይህንን ልታገሰው አልችልም። እግዚአብሔር አምላክ ያደረገውን እሱ ብቻውን ሰማያትና ምድር ፈጠረ ይላል። ከእሱ ጋር ማን ነበር ይላል። ይነሳ ይናገር እኮ ይላል ኢሳያስም በትንቢቱ ኤርሚያስም ቢሆን ማለት ነው። ሁሉ በእርሱ ነው የሆነው፣ ከሆነም እንኳን አንዳች ያለ እርሱ አልሆነም ይላሉ ሐዋርያቱ። ነቢያቱ ሁሉን የፈጠረ እሱ ነው ይላሉ። ሰማያትና ምድር እጄ ሰማያትን በዘረጋች ሰዓት ላይ ማን ነበረ ከኔ ጋር? ማን ያማከረኝ ይላል እግዚአብሔር። ማንም። አንቺ የዓለም ፍጥረት ሁሉ የመጀመሪያ ሆነሻል ይላታል። እዚህ ደግሞ አነዋወርሽ ማለት መኖር የጀመርሽው ሰማይና ምድር ሳይፈጠሩ ነው። መኖር የጀመርሽው ማርያም ሰማይና ምድር ሳይፈጠሩ ነው። ሰማይና ምድር ሳይፈጠሩ ነው። 4 ነጥብ ካሪ በኋላ ፀሐይና ጨረቃም አልቀደሙሽም። 4 ነጥብ። ይሄ ማለት በመፈጠራቸው አንቺ ከእነሱ በፊት ተፈጥረሻል እንጂ እነሱ ከአንቺ በፊት አልተፈጠሩም። አንቺን የሚበልጥና አንቺን የሚቀድም ፍጥረት የለም። ከፍጥረት ሁሉ የበላይ ነሽ፣ የመጀመሪያ ነሽ። ለዚህ ነው መትሕተ ፈጣሪ መልዕልተ ፍጡራን የምትሉት ማለት ነው። እሱን እኛ ፊት አትሉትም መታችሁ። ይኸው ኢየሱስ የአብ ልጅ ምስክሬ ነው አትሏቱም። እሷን እዚኛ ፊት መጣችሁ። መትሕተ ፈጣሪ መልዕልተ ፍጡራን፣ ከፈጣሪ ዝቅ ያለች ከፍጡራን ከፍ ያለች። ሌላ ቫኪዩም ፈጥራችሁላታል አይደል? ለእሷ ያስቀመጣችሁበት ወንበር እንገለብጠዋለን በቅዱስ ቃል ማለት ነው። ማርያም ከኛ እንዳንዷ ናት፣ ሰው ናት። የጌታ እናቱ ናት፣ ምንም ጥርጥር የለውም። የጌታ እናቱ እንኳን ሆና ለመመረጥ ከዚህ ትውልድ መካከል ነው የተፈለገችው፣ ከሴቶች መካከል ነው ያላት መልአኩ። እናንተ ግን ወስዳችሁ እዛ ሌላ ቦታ አስቀምጣችሁላቸዋል። እናስ ፍጥረት ሁሉ በሙሉ ተኮልኩሎ እዚህ አለ። ልሰሩት የፈለጉት ፖለቲካ እኮ ይገባኛል። እኔ እዛው ቤት አልነበርኩም እንዴ? እዚህ በሙሉ አለ። ዳጊ፣ ኤርሚያስ፣ ራሷ ጸዲ፣ ኦርቶዶክስ፣ ጴንጤ፣ ሙስሊም ምናምን ነገር ዓለም በሙሉ ማለት ነው። እግዚአብሔር ደግሞ እዚህ ጋር አለ፣ እዚህ ጋር ማለት ነው። በእግዚአብሔርና በሰው መካከል ማርያም እዚህ ጋር አለች። ቫኪዩም ተሰርቶላት እሷ ብቻዋን ቁጭ ብላለች። ከዛ ምን አለች? ኦርቶዶክስ ማንም ሰው ፍጥረት የሆነ ወደ እግዚአብሔር መቅረብ ቢፈልግ በእናቱ በኩል ነው የምትገቡት አሉ አይልም መጽሐፉ። እሷ ራሱ እዚህ ነች። እዚህ ትመጣና እዚህ ትወርዳለች። ስለዚህ አሁን ማርያምም እዚህ ጋር አለች። እንደዚህ መካከል ላይ እንደዚህ አድርጌ ልሳላት። እዚህ ያሉ ፍጥረት እዚህ አለ፣ እግዚአብሔር እዚህ አለ። በሰውና በእግዚአብሔር መካከል አንድ አለ ይላል። አንድ ቶኩማ አንድ አለ። እሱም እግዝእትነ ማርያም ናት አይልም ቅዱስ ጳውሎስ። ማን ነው ብሎ የሚለው? በሰውና በእግዚአብሔር መካከል አንድ አለ ይላል። እርሱም ሰው የሆነው ኢየሱስ ክርስቶስ ነው ይላል። እሱም ዘመጦ ርእሶ ቤዛ ኩሉ ይላል። ነፍሱን ስለ ብዙዎች ቤዛ ሰጠ። አንድ እግዚአብሔር አለ፣ በሰውና በእግዚአብሔር መካከል አንድ አለ። እርሱም ሰው የሆነው ኢየሱስ ክርስቶስ ነው። ነፍሱንም ስለ ብዙዎች ቤዛ ሰጠ ይላል። በዛ ቤት ቋንቋችን አሃዱ እግዚአብሔር ወአሃዱ ህሩይ ማእከለ እግዚአብሔር ወሰብ ኢየሱስ ክርስቶስ ዘኮነ ሰብአ ይላል ቅዱስ ጳውሎስ። ዘመጦ ርእሶ ቤዛ ኩሉ ማለት ነፍሱን ስለ ብዙዎች ቤዛ ሰጠ። ስንቱ? አንድዬ ኢየሱስ። ስሙ ለዘላለም የተቀደሰ ይሁን። ኢየሱስ
ነፍሱን ለዚህ ሁሉ ራሷ ማርያም እዚህ ጋር አለች። ለማርያምም ለአብርሃምም ለይስሐቅ ለያዕቆብ ለሙሴ ከአቤል ጀምሮ ከአዳም ጀምሮ ላለ ለኤርምያስ ለጳውሎስ ለኢሳይያስ ለዕንባቆም የፈለጋችሁትን ጥሩ። ነፍሱን ቤዛ ያደረገው አንድ ነው። መስቀል ላይ የታረደው በግ አንድ ነው። በጎች አይደለም ያረደልን፣ በግ ነው የታረደው። አንድ በግ አንድ ልጅ ነው እግዚአብሔር የሰጠን፣ እሱም ወንድ ነው። አንድዬ ነው። ተቀዳሚም ተከታይም የለውም። እሱን የሚመስል ማንም የለም። ነፍሱን ስለ ብዙዎች ቤዛ ሰጠ ማለት ለማርያምም ሁሉ ጭምር የሞተው እሱ ነው። ኦርቶዶክስ ደግሞ ተመጣለህና እዚህ ጋር እግዚአብሔር ነው ትላለች፣ እዚህ ጋር ማርያም ነች ትላለች፣ እዚህ ጋር ደግሞ ዓለም ነው ትላለች። ዓለም የዓለም እመቤታችን አማላጅነት አይድንም። ጥቅስ አምጡ። የለም። የባልቴት ወሬ፣ የገሪባዎች ጥቅስ ማለት ነው። ጥቅስ ስጡን እስኪ። ከውዳሴ ማርያም ከየት ነው ያገኛችሁት? አታምታቱም። እግዚአብሔር አሁን በመንግስት ውስጥ ዲያቆናት፣ ካህናት፣ ጳጳሳት፣ መነኮሳት፣ ቄስ እንዳለ አስገብቶልሻል አልኩ። ቃለ ሕይወት መሰረተ ክርስቶስ ሙሉ ወንጌል ብትሄድ ሱፉን ለብሶ አለልሽ። ስትጠይቂው ግን መርጌታ ነው። ኦኬ እሱ ምርኮን እኮ ይማርካል እኮ ብሏል። ከኃያላን ጋር ምርኮን ይከፋፈላል፣ ነፍሱን ለሞት ቤዛ ለሞት አሳልፎ ሰጥቷልና ብሎ ስላለ ማለት ነው። አሉ ሳት የላሱ ጌታ እግዚአብሔር በመንፈሱ ነካ አንዴ ነው እኮ የነካኝ። አንዴ ይኸውልሽ 27 ዓመት ሙሉ ያስጮኛል ስለሱ። እንደዚህ አይነት ተረት እያፈረስኩ ገና ቀጥላለሁ። እግዚአብሔር የሰጠኝን የዘመን ቁጥር ማለት ነው። ኦኬ እዚህ አመጡና እዚህ እግዚአብሔር ነው አሉን። እዚህስ ማርያም መትሕተ ፈጣሪ ማለት ከፈጣሪ በታች መልዕልተ ፍጡራን ከፍጡራን በላይ አሉና እዚህ ጋር ቫኪዩም ሰሩ። ይህን ድንኳን እነቅለዋለሁ፣ ስሜ ኤርምያስ ነው፣ ትገለብጥና ታፈርስ ትተክል ዘንድ እንዳለ በእውነት እነቅለዋለሁ በእግዚአብሔር ቃል ማለት ነው። ኦርቶዶክስ ምናለች መጣችና ጳውሎስ እዚህ አንደኛ ጢሞቴዎስ መልክ መጽሐፍ ምዕራፍ 2ን ጠቅሶ ምዕራፍ 2 ቁጥር 5ን ጠቅሶ አሃዱ እግዚአብሔር ወአሃዱ ህሩይ ማእከለ እግዚአብሔር ወሰብ ኢየሱስ ክርስቶስ ዘኮነ ሰብአ ዘመጦ ርእሶ ቤዛ ኩሉ ያለው ኢየሱስን ነው። ነፍሱን ስለ ብዙዎች ቤዛ ሰጠ የተባለው እዚህ ደግሞ ኦርቶዶክስ መጣችልና በከመይቤ መጽሐፍ እንደሚል አለችን። እሺ የትኛው መጽሐፍት ግን? በከመይቤ መጽሐፍ ማእከለ ፈጣሪ ወፍጡራን፣ ማእከለ ፈጣሪ ወፍጡራን በፈጣሪና በፍጡር መካከል ማለት ነው። ማእከለ ፈጣሪ ወፍጡራን ለእረፍት ዘኮንኪ ትምህርተ ኪዳን ይላል። አይደለችም። የጌታችን እናት ያለ ስራዋ ስራ አትስጧት። አይደለችም። ለእረፍት ዘኮንኪ ትምህርተ ኪዳን ሰንበተ ሰንበታት ማርያም ዕለተ ብርሃን ብሎ ይላል። ደብተራው ይጮሃል። ምዕመኑ ምን እንደሚባል አያውቅም። ጆሮም ቢቆርጡህ አይደለም ወገብህም ቢቆርጡት እንኳን ምንም እኮ የምታውቀው ነገር የለም። አሜን አሜን ከማለት ውጭ ማእከለ ፈጣሪ ወፍጡራን ለእረፍት ዘኮንኪ ትምህርተ ኪዳን ሰንበተ ሰንበታት ማርያም ዕለተ ብርሃን ብኪ ይትፌሶ ዘገነተ ጽጌ ጻድቃን በገነት በአንቺ ደስ ይላቸዋል አሉ። ወብኪ ይወፁ ኃጣን እምደይን ማለት ምን ማለት ነው? ኃጣን በአንቺ ከሲኦል ይወጣሉ ማለት ነው። ምን ወብኪ ይወፁ ኃጣን እምደይን፣ ኃጣን ከሲኦል በአንቺ ይወጣሉ። ኖት በኢየሱስ ኢየሱስ ቤቱ ውስጥ አለርጅክ ነው። ለዚህ ነው ኢየሱስ ጌታ ነው ብለህ ስትጮህ ይገላምጠዋል በሙሉ። ሽማግሌው ከዘራውን ያነሳል፣ አሮጊቷ አይኗን ታጉረጠርጣለች። እማዬ እየሰሙኝ ነው? ከነሽበቶት የአባቶቼ የኤልያስ አምላክ ምስክር ነው። አባቶች እየሰማችሁ ነው? ከነሽበታችሁ ለዘላለም ከኃይሉ ክብር ርቃችሁ በዘላለም ጥፋት ወደምትቀጡበት ወደ እሳት ባህር ሳትገቡ ኦኬ፣ ወደ ሕያውና ለዘላለም ወደሚኖረው ወደ እግዚአብሔር ቃል ተመለሱ። እግዚአብሔር በልጁ በክርስቶስ ኢየሱስ የሰጣችሁን ፍቅር አትክፉ፣ የሰጣችሁን ምሕረት አትክፉ፣ በልጁ በክርስቶስ ኢየሱስ የገለጠውን ጸጋ አትክፉ። የጸጋውን ባለጠግነት ያሳየው እዚህ ውስጥ ነው። የምሕረቱን ባለጠግነት የገለጠው እዚህ ውስጥ ነው። የፍቅሩን ባለጠግነት የገለጠው እዚህ ውስጥ ነው። እግዚአብሔር ይህን ሁሉ ያደረገው በልጁ ነው እንጂ በእነንትና ጥፍርና ጸጉር ትውከት አይደለም። አንተ እኔ የሥላሴ ባሪያ ወግድ በማንም ጥፍሩና ኮተታ አይደለም።
እግዚአብሔር በልጁ አንድ ልጁን ለዓለም ሰጠና ልጁ ቤዛ ሆነን አለቀ። ልጁ ያለው ህይወት አለው ይልሃል። ይሄ የተባረከ እግዚአብሔር ቃል። ይሄ ደግሞ ጥፍር ያለው ህይወት አለው ይልሃል። ዋናው ጥፍር ነው። ጥፍር ፍለጋ ደብረ ሊባኖስ ማነው ጎጃም ሂድ ይልሃል። ይሄኛውን ስታነበው ደግሞ የለም ሰሜን ሸዋ እዚህ ደብረ ሊባኖስ ሄደህ ፍርፋሪ ነው መልቀም ያለብህ ይላል። ሰይጣን ፍርፋሪ ያስለቅማል። ውስጤ የተቃጠለ አንተዬ፣ ውስጤ የተቃጠለ እኮ ነው ብዬ መልክ በልዑል እግዚአብሔር መንፈስ ፍርፋሪ ህዝቤ እዚህ የአብን ልጅ እንድትበላው፣ የአብን ልጅ እንድትጠጣው፣ የአብን ልጅ እንድትለብሰው የዘላለም የጽድቅ ሸማ፣ የዘላለም የህይወት እንጀራ፣ የዘላለም የህይወት ምንጭ ሆኖ ከአብ ዘንድ የተሰጠን መብል፣ የዘላለም መብል። አንድ ጊዜ በላሁት ለዘላለም አይርበኝም። አንድ ጊዜ ጠጣሁት ለዘላለም አልጠማም። አንድ ጊዜ ለበስኩት ሀፍረቴ ለዘላለም ተሸፈነ። በቂ ነው። ከበቂም በላይ ማን? ቅዱስ የሆነው የእግዚአብሔር ልጅ ኢየሱስ ክርስቶስ የዳዊት ልጅ። አናቅም ሌላውን። ብሶብኛል እኮ ነው ብዬ የምለው ወንድም አለም። አናቅም ሌላውን። እዚህ ስታይ እግሩን ተቆረጠልህ ሰውየው ይላል። ለምን አንገቱን አይቆረጥም? አይመለከተኝም። እግራቸውን ለአንተ ሲሉ ሲጸሉ እግራቸውን ተቆረጡ ይላል። እውነትህን ነው ወይ ለእኔ ሲሉ ነው ብዬ እኔ ብራዘርዬ እዚህ እግሩ ተቆረጠ ይልሃል። እንትና ስታነባው ጀርባቸው ጎበጠ ለአንተ ሲሉ፣ እዚህ ደግሞ ስታነብ ጤዛ ልሰው ድንጋይ ተንተርሰው ለአንተ ሲሉ ሲንከራተቱ፣ እዚህ አይናቸውን እንትን አወጣው፣ እዚህ ደግሞ አንጎላቸው ፈሰሰ፣ እዚህ ደግሞ መቀመጫው አሳሳ፣ እዚህ ደግሞ ፀጉሯን ተላጨች ብሎ የሚል አንድ ባዝባዝንኬ አይመለከተኝም። እኔ አንድ ውድ አለኝ። ሰምተኛል ወንድም አለም። አንድ ጌታ አለኝ። በቃ ተፈጽ ለምን አንገቱና ወገቡ ለምን አይቆረጥም? አይመለከተኝም ነው ብዬ የምልህ። የት ያቀኝና አቡነ ተክለ ሃይማኖት እኔስ የታቀውና እኔስ የታቀውና ጊዮርጊስ ስለአንተ ተፈጨ ይላል። ለምን አይቦካም? ጋግረህ ብላው ከፈለግ። ተወኝ። ትውልዱን ተዉት። ተፈጨ ይለኛል። ይመጣና ጊዮርጊስ ስለአንተ 7 ጊዜ ተፈጨ። ከተፈጨ በኋላ ይድራስ ተራራ ላይ በተነው ንጉሱ ድዱያኖስ። ሰላም ለጽንሰትከ ወለልደትከ ብሩክ በበዓለ ቅድስት ድንግል ወመስቀለ ክርስቶስ አምላክ ገባሬ መንክራት ጊዮርጊስ እያልኩኝ ሌሊቱን ስጮህ የነበርኩበት ይቆጨኛል። እናንተ ጴንጤዎች ለምን አልደረሳችሁ? ለምን ነበር ግን ያኔ? ቆይ ተፈጨ ትለኛለህ እንደ አንተ ሰውዬ። እና ይድራስ ተራራ ላይ ወስዶ ንጉሱ ዱዲያኖስ ሲበት ነው በቅጠሉ ላይ ጊዮርጊስ 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 ዘልዳው ጊዮርጊስ ና ጊዮርጊስ በፈረስና ለምን እንትን በጃርት ለምን ከርከሮ ለምን ተቀምጦ አይመጣልም? ምንም አይፈይድልህም። ና በፈረስ ይላል። ሌክዠሪ መኪና ላክለት ከዳጊ ላይ ነጥቀ በጣም ሌክዠሪ የሆነ መኪና ስለገዛ ማለት ነው። ላክለት። ለምን በፈረስ በእግሩ አይደለም? ለምን በቴስላ ለምን አይመጣለም? ምንም በአህያ ውርንጫ ከቤተፋጌ ለመምህሩ ታስፈልገዋለች ብላችሁ በሉ ብሎ አምጥቶ በአህያ ውርንጫ ትህትናውን ሊያሳይ የደብረ ዘይትን ቁልቁለት ነቢዩ ዘካርያስ እንደተናገረው በምዕራፍ 9 ቁጥር 9 ላይ አንቺ ኢየሩሳሌም የጽዮን ልጆች ዘምሪ፣ ደስ ይበልሽ፣ ንጉሥሽ ትሑት ሆኖ አዳኝ ሆኖ በቤተልሔም ወደ ኢየሩሳሌም በአህያይቱና በአህያይቱ ውርንጫ ይመጣል ብሎ እንዳለው እንደዛው እንዲፈጸም አደረገው ጌታዬ።
መጡ ይልሃል። እዚህ በፈረስና በመኪና ና እየተባለ ነይ በደመና ነይ በደመና ነይ በደመና ርርተ ህሊና መታም አታውቅም። መጥታማት ይሄ እጄውል ደም እስኪቋጥር ድረስ ነበር ከበሮ ደበድብ የነበረው። ከበሮና ኤርሚያስ ተገናኙ ማለት አሁን ግን ለኢየሱሴ አሁን እንደ ዝርት ነው ምሾርለት ስልህ ላዳነኝ ለኢየሱስ እጆቼን ከዘላለም እስራት ለፈታ ለኢየሱስ ከሲኦል ላስመለጠኝ ለኢየሱስ ያድናል ኢየሱስ ለኢየሱስ እንዲህ አድጎ ግሩምና ድንቅ አድርጎ ለፈጠረኝ ለኢየሱስ እልል ብልለት ለኢየሱስ ብንከባለን ለኢየሱስ ብጮህ ለኢየሱስ ለሞተልኝ ለኢየሱስ ለፈጠረኝ ለኢየሱስ ለወደደኝ ለኢየሱስ በዘላለም ፍቅሩ ለወደደኝ በዘላለም ጸጋው ላዳነኝ ለኢየሱስ እንቀጠቅጥ ነበር የከበሮ ማለት ነው። ነይ በደመና ነይ በደመና በደመና ተመልሶ ይመጣል ብሎ ያሉት ኢየሱስ ብቻ ነው። ማንም ወደዚህ ዓለም የሚመጣ የለም። መሐመድ አይመጣም፣ አላህ አይመጣም፣ ቡድሃ አይመጣም፣ ሂንዱዝም አይመጣም፣ ማርያም አትመጣም፣ ማንም አይመጣም። ሰውየው ሞታ እንደ ብለህ ካልከኝ ቆንችዬ የኢየሱስ ታማሚ ነኝ። በፍቅሩን የታመምኩት ንገሩልኝ። ያው 11 ዓመት ሙሉ በፍቅሩ ታመሜ እዚህ ሶሻል ሚዲያ ላይ ጮኸለሁ። ጌታን ካወቅኩበት ደግሞ 27 ዓመት ሙሉ ህመሜ እንደውም ጨምሯል። ጌታ የኢየሱስ ምስክር ህመሜ በጣም ነው የጨመረው። ነጋ ጠባ እየጨመረብን ምንም የተሻለኝ የለም። የኢየሱስ ፍቅር ማለት ነው። በፍቅሩ የመታመሙን ንገሩት ብላ እንዳለቻች ሱናማይቷ ሴት ነይ በደመና ይላል። በለን ብለን ምንም የመጣ የለም። ና በፈረስ አልነው ጊዮርጊስ የለም። በደመና ይመጣል የተባለው ኢየሱስ ነው። ማን ያለው? ዳንኤል። የት? ምዕራፍ 7 በደመና ይመጣል ያለው ኢየሱስ ነው። ማን? ሐዋርያቱ በሙሉ እንዴት ነው አንተ ይህንን ጌታ ትቶ እጣቢ ጠጥተህ ትድናለህ ትላለች ኦርቶዶክስ። የተጻፈ አተላልሰህ ይጸድቃል። ፍርፋሪ በልተህ ትጸድቃለህ። ተቅማጥም እንደዛው፣ ትውከትም ልክ እንደዛው። እግርህን ጥፍር እንቅፋት ቢመታው ይጠቡታል። ጭቅቅትማ ይኸው እህትየው ልክ ያለ ብላለች አባ ገብረ ኪዳን። እጣቢ አይደፋም ነው ያሉት። የእግር እጣቢ በጣም አይደፋም። ልከሻል አይደል እህትየው? ካልሆነ መጨራረሳችን ነው። ልክ ያለው ኤርሚ ያለ ቴንኪው። እሺ ተባረኪ እህትየው። እግር ማጠብ የመድኃኒዓለም ትልቁ ስራ ስለሆነ እግር ታጥቦ አይደፋም። በጣም ጽኑ እምነት ያላቸው አባቶቻችን የማንኛውም እንግዳ ቢሆን እጣቢውን ይጠጡታል። የእግር ሃይማኖታቸው የክርስቶስ አርአያ ስለሆነ ክርስቶስ ሐዋርያትን ያጠበበት ውሃ ነው ብለው ስለሚያስቡ እታይ የክርስቶስ አርአያ ማለት ክርስቶስ አርአያ ሆኖናል። ክርስቶስ የሐዋርያቱን እግር አጠበ እንጂ የሐዋርያቱን እግር እጣቢ ጭቅቅት ጠጣ እንዴ? ጠጣ ወይ? እግራቸውን የሐዋርያቱን እግር ካጠበ በኋላ በዮሐንስ 13 ላይ ጠጣው እንዴ ጌታዬ? እናንተም እርስ በርሳችሁ ጠጡት ለዘላለም ድነት ይሆናል አለ እንዴ? ሪሳይክል ለማድረግ ነው ኤርሚ፣ በክፋት አትየው። ወይኔ ዳግዬ ተቃጥያለሁ። ይኸው ተቀበለኝ። ሪሳይክል እጣቢ አይደፋም ይሏል። ድርሳነ መድኃኔዓለም ላይ እዚህ የእንስራና የድስት እጣቢ ትውከቱም እዚሁ መጽሐፍ ላይ ነው ያለው። ይኸው ድርሳነ መድኃኔዓለም ሳያስታውከውን በላው ይልሃል። ከፈለጉ ቪዲዮን አምጪው እህትየው። ዲያቆን አማኑኤል የሚባለው ማለት ነው ትውከቱን በላው ብሎ ያለው ማለት ነው። ሰው ያስታወቀውን ነገር ምን ቆሻሻ እዛ ቤት በሙሉ አዳይ ነው። እጣቢ ቆሻሻ ነው። አተላ ቆሻሻ ነው። ጥፍር ቆሻሻ ነው። ተቅማጥ ቆሻሻ ነው። ትውከት ቆሻሻ ነው። ደም እንቅፋት ከመታ በኋላ የሚፈሰው ቆሻሻ ነው። ጭቅቅት ቆሻሻ ነው። ጥፍር ቆሻሻ ነው። ፀጉር ቆሻሻ ነው። አጽ ቆሻሻ ነው። እዛ ቤት ግን ፍቱን ነው። ከዘላለም ድህነት ጋራ ነው እነዚህ ሁሉ የተጻፉት በእነዚህ ሁሉ መጽሐፍት። አሁን አይልም ብሎ የሚል ሰው ካለ እስቲ አንድ ሰው ይምጣ።
ቆሻሻ ነው ቆሻሻ ማለት ነው ወገኖቼ። ኢየሱስ ይሻላል አይሻልም? ወንድም አለ ጌታ ይሻላል አይሻልም? ለእኔ ግን ወደ እግዚአብሔር መቅረብ ይሻለኛል አለ ንጉሥ ዳዊት። ምን ለእኔ ግን ማነው አሳፍ ነው መሰለኝ ያለው በ72ኛው ነው በ73ኛው መዝሙር ላይ ለእኔ ግን ወደ እግዚአብሔር መቅረብ ይሻለኛል። ለእኔ ግን ወደ እግዚአብሔር መቅረብ ይሻለኛል። አይቶታላ ዳዊት ሳኦል ጋር ብሄር ጦር ወርውሮ ሊደፋው ነበር። ልጁም ጋር ቢጠጋ አቤሴሎም እርግብግቢቱን ብሎ ደፍቶ መንግስቱን ሊወስስ ወደ ጎረቤት ልሽሽ ብሎ ቢል ጎልያድ አንገቱን ቀንጥሶ ይጥለዋል። ለእኔ ግን ወደ እግዚአብሔር መቅረብ ይሻለኛል። ኤርምያስ ስላንተ እንዴ ቆየው እኮ አልኩ ቆየው ጌታዬ፣ በቃ ማንንም አልሰማም። ጴንጤ ራሱ እንኳን አልሰማም እኮ አልኩ። ከዚህ ቃል ውጭ ወለም ዘለም እላለሁ ብለህ ብትል መድኃኔዓለም ክርስቶስ ምስክሬ ነው፣ አልሰማህም ስልህ እንደማሰሙ ማቃለሁ። እናንተም ራሱ እንደኔ እንደሆናችሁ አንሰማም። ለእኔ ግን ወደ እግዚአብሔር መቅረብ ይሻለኛል አለ። በቃ አባቶቻችን ያሉት እሱ ነው የሚያዋጣው፣ እሱ ነው። ሌሎቹ እኮ አላዋጡንም። ስንቱን እኮ ተጠግቼ ነበር እኮ እዛ ስንት እኮ አልኩ። በእውነት ኢዮብ መጽሐፍ ምዕራፍ 1 ላይ ያለውን ሰይጣን ይመስል ስዞር እኔ እንደኔ እናቴ በሕይወት ስላለች ምስክር ናት። ስዞር ዙረት ክብረ በዓል እንትናን አንግሼ ስመልስ ጥያቄ አለ። አሁንም ውስጤ እንትናን አንግሼ ስመልስ ጥያቄ አለ ውስጤ። እንደገና እንትናን አንግሼም ደግሞ ስመጣ ከሞት በኋላ የት ነው የምንገባው አይታወቅም። እናቴም አታውቅም፣ አባቴም አያውቅም፣ ንስሐ አባቷም አያውቁ። የሚያውቁት ጽዋ ማህበር መጠጣት፣ ጠላ መጠጣት፣ በቃ አለቀ። ሰው ክርስትና ተብሎ ሲባል ይሄዳሉ። ሰው ሲሞት ለመቅበር ይሄዳሉ። በቃ አለቀ። ለመቀባበር እና ለመጠጣት ነው የሚሄደው። እና በዚች በተዋህዶ ሃይማኖት የእናት አባቶቻችሁን ጥብቅ አድርጋችሁ ያዙ ይሉናል። ያዝን እኮ ወንድም ለማክረር ብዬ እኮ ቤተ ክህነት ገብቼ ተማርኩኝ። 7ኛ ክፍል ትምህርቴን የተኩት በዛ ጉዳይ ነው ባይዘው እንጂ ዝም ብሎ ነገር የማይገባኝ ገሪባ እንዳልመስልህ። ኦኬ ቁጭ ብለን እንጻጻፍ ብለን ብንል 12ኛ ክፍል የጨረስከው ሰውዬ እኔን አላጽፍም። የቁም ጽሁፍ ማለት ነው። እንጻጻፍ ከተባለም ማለት ነው። እና የጽድቅ ረሃብ ገብቶብኝ እግዚአብሔር ሀገሩ የት ነው ብዬ ስፈልግ 7ኛ ክፍል ደብተሬን ቁጭ አድርጌው አስተማሪ ተረፈ የሚባል ሰው ቤት ብን ብዬ ጠፋው። እግዚአብሔርን ማገኘው መስሎኝ ቆሎ ትምህርት ቤት አገኘኝ። ውዴ ኢየሱስ ጌታዬ እንኳንም አገኘኝ። እፎይ ነው ያልኩት። አንተ እርፍ። እዚህ ጴንጤ ቤት ደግሞ የተወለዱ አሉ። አሁን እዚህ እኛ ቤት ማለት ነው። ጴንጤ ቤት አያቶቻቸው ወላይታ ውስጥ ጌታን ያውቁ ነበር። እና አሁን እሱ ደቡብ አፍሪካ ሄዶ ወይ ደግሞ ሌላ ሀገር ላይ ሄዶ በወለም ዘለም የሚሄድ ማለት ነው። ወለጋም ላይ ያሉ በአያቶቻቸው ዘመን ሚሽነሪዎች መጥተው መካነ ኢየሱስ ቤተክርስቲያን እዛ ባቋቋሙ ጊዜ ጌታን የተቀበሉ ማለት ነው። አሁን እሱ እዚህ ገብቶ አንዴ ፖለቲካ ውስጥ፣ አንዴ ዘር ውስጥ፣ አንዴ ዓለም ውስጥ ገብቶ ይዳክርልሃል። ስጠይቀው ግን የነ አባባ ነው የነ ዶክተር ነጋሶ ጊዳዳ የአቶ ጊዳዳ ዘመድ ነው። አቶ ጊዳዳ ታዲያ ምን ሲያደርጉ ነበር የነበሩት? አንተ የነ ሌንጮ ዘረኝ ይላል። ሌንጮ ታዲያ አባታቸው ምን ሲያደርጉ ነበር? ታሪካቸውም እንደው የሚናገረው አውቃቸዋለሁ። በእውነት አማርኛን መጽሐፍ ቅዱስን ትራንስሌት ያደረጉት አባት ጥራሊ ማን ናቸው? የመካነ ኢየሱሱ ማን ቱምሳ የሚባሉት ደርግ የገደላቸው የነ ቱምሳ ዘረኝ ይላል። እና እሳቸው ምን ሲያደርጉ ነበረ? አንተ ምን እያደረክ ነው? ዘረክርክ ጴንጤ ምን አልሽኝ? የሀገሬን ታቦት ጠራቸው። አርቦዬ ባልወልድ ታውቂዋለሽ? መድኃኔዓለም ክርስቶስ እንዴ! ታዲያ አርቦዬ ባልወልድ አባሳ እግዚአብሔር አብ አምሽራ መድኃኔዓለም
ቀሪ ገብርኤል ተይ ስብከቱ ልስበክበት ተው የዞርኩበት ነው። እንደ ዝንጀሮ ያልቧጠጥኑና ያልወጣንበት ገደል የለም በልጅነቴ። ፍለጋዬ ግን ከንቱ አልቀረም። ኢየሱስ ጌታዬ በትውልድ ፊት አመሰግናለሁ። ፍለጋዬ ውስጤ ይፈልገው ነበር፣ እግዚአብሔርን አገኘኝ። እግዚአብሔር ዘር ትውልዳችሁን ይባርክ። ጴንጤዎች በእውነት እናንተ ተባረኩ ለዘላለም። ሙሉ ወንጌል ቤተ ክርስቲያን እግዚአብሔር ዘር ትውልዳቸውን ይባርክ። ነፍሴ የተጠማችሁን ውዴን አገናኙ። ነፍሴ የተጠማችሁን ኢየሱስ ክርስቶስን አገኘሁት። ሰው ቀዝቃዛ ውሃ ጠጥቶ ነፍሱ እንደምትረካ እርክት አልኩኝ። አንተ በጌታ በኢየሱስ ክርስቶስም ለዘላለም ቅዱስ ስም የተባረከ ይሁን። የኔ ጌታ እርፍ እርፍ። ኢየሱስን ሳገኘው መቅበዝበዝ የጠፋ ወንድማችን ዶክተር ደረጀ ከበደ እንደዘመረው ቅብዝብዝነቴን አጣሁት ከላይ እንዳለ መንፈስ ቅዱስ ገዛው ገዝቶ ልቦናዬን ኃይልን ከአርያም መልበሴን ማቀው እንዳለ ማለት ነው። የአባቶች አምላክ ለዘላለም ስም ይባረክ። ቴንኪው ታጊ ይቀጥሉ። ኢየሱስ ይሻላል ወንድም አለም እህቴ፣ ኢየሱስ ይሻልሻል። ነገም በጨመረልን ቀን መተን ይኸውልህ የዘመኔ ቁጥር እስኪያልቅ ድረስ ወንጌል ሰባኪ ነኝ። ሌላ ስራ የለኝም። ስራ ይሄው ነው። ሮብን ብትመጣ ታገኘናለህ ከዳጊዬ ጋር ከእህቶቼ ጋር። ማክሰኞን ብትመጣ ታገኘናለህ። የዛሬ ዓመትን ብትመጣ በእግዚአብሔር ምሕረትና ጸጋ ታገኘናለህ። ስራችን ነው። ምርቱን እግዚአብሔር እየሰበሰበ እንደሆነ እራሳቸው እነሱ ምስክሮች ናቸው። እኛም እናውቃለን። ቁጭ ብላል ዓለም በሯን ከፍታ ሶሻል ሚዲያ ላይ ስትጣለስ እውቀት ያላችሁ ወንድሞችና እህቶች፣ ጸጋ የሰጣችሁ እግዚአብሔር ወንድሞችና እህቶች ወጥቶ ከመመስከር ባትመሰክር እንኳን መተህ ታፕ ኮ ስታደርግ እየተባበርክ እኮ ነው። ታፕ ኮፒ ሊንክ ሼር ስታደርግ ማለት ነው። ህዝባችን እንደዚህ ይህንን አምነህ ለዘላለም ህይወት 22 ትውልድ ይማርልሃል ተብሎ ሲባል እኛ ይህንን እውነት ይዘን በየቤተ ክርስቲያናችን አዳራሾቻችንን ብቻ እያሞቀን ጠዋት ገብተን አምልከን ዘምረን ጸልየን የመጨረሻ ባርኮት ተቀብለን በተቀደሰ ሰላምታ ተሰጣተን ከዛ ሬስቶራንት ሄድ በየሬስቶራንት ካፌው ሄድ በየካፌው ቤቱ ሄድ በየቤቱ ሄዶ በቃ ቡናችን እየጠጣን እርስ በርስ ብቻ ተሟሙቀን ነው ለመሞት እና ዘመናችን እንዲያልቅ ወሰናችሁት። በቃ እንደዚህ ነው ወንድሞቼ እናቶቼ። አያምርም። ጴንጤ እንደዚህ ያስጠላል ነው ብዬ ጴንጤ ይህን ሁሉ እያደረገ ኢየሱስ ጌታ ነው ኢየሱስ ያድናል ብሎ ሲለው በሞገስ የጠገበ ሆኖ የሚታየው ዝም አልልም እመሰክራለሁ ለጌታዬ ክብሩን አወራለሁ። የዘመርናትን እናድርግ። ህዝብ ይጠብቃል። ወንድሞች እናቶች፣ አሁን እዚህ ጋር 500 ሰው ነው ይሰማ። ከበስተኋላ ግን ቅድም 2500 ሰው ይሰማ ነበር። አሁንም አለ ተደብቆ እንዳትገቡ እዛ ቤት ያሳስቷቸዋል ብለው ማለት ነው። ግን ተደብቆ ይሰማል። ተደብቀህም ስማ፣ ፊት ለፊትም ላይ ስማ። እውነትን ይፈልጋል ትውልድ። እውነቱን ይዘን መጽሐፉን አስተን ልንነግራቸው ይገባል። ይኸው ማርያምን እግዝእትነ ብለው የሚጠሩበት ምክንያት ገና እንቀጥለዋለን። ይሄ ነው ዛሬ